እንደዚህ ይላል ክርስቶስ ኢየሱስን ብቻውን አይመለክም እዛ ቤተክርስቲያን ውስጥ ይላል። ተዳብሎ ነው ተቀላቅሎ ነው ለሱ የሚሰጠውን ክብር ሌሎቹ ይሻሙታል ይላሉና በዚህ ነገር ጉዳይ ላይ ብዙዎቹ በጣም ጠንከር ያለ ነገር ስለሚሰጡበት እንደው ትንሽ ነገር ማለት የሚችል ሰው ካለ ቢለኝ ደስ ይለኛል። ኦኬ ስለዚህ ጥያቄሽ ምን ላይ ነው? ስለ ነገረ ቅዱሳን ላይ ነው ወይስ? በነገረ ቅዱሳን ላይ አሁን እንዳልኩ የአምላክን ክብር ለሌሎቹ ይሰጣል ብለው ይላሉ እና ልዩነቱ ምንድነው? ለቅዱሳን የሚሰጠው ክብርና በክርስቶስ ኢየሱስ የሚሰጠው ክብር ያለ ሰፊ ልዩነት እንዳለ አውቃለሁ። ምን አይነት ክብር ለቅዱሳን እንደምትሰጡና የአምልኮ ክብር እንደምትሰጡ አውቃለሁ። አሁን ነው እየተረዳው የመጣሁትና ለሌሎቹ መማሪያ እንዲሆን በደንብ ደግሞ ኢላቦሬት የሚያደርገው ሰው ቢኖር ደስ ይለኛል። ኦኬ እሺ፣ ይሰማል ድምጼ? ይሰማል ዮሐዴ? እሺ የተወሰነ ለማለት እንዳልሽው እውነት ነው። ብዙ ጊዜ ቤተክርስቲያን በማታደርገው እና በማታምንበት ነገሮች ብዙ ጊዜ ትከሰሳለች። እውነት ለመናገር አሁን ከክርስቶስ ጋር አብራ ቅዱሳንን እንደምታመልክ ኦኬ፣ ለክርስቶስ የምትሰጠውን ክብር ደግሞ ለቅዱሳኑም እንደምትሰጥ ተደርጎ ይነገራል። እኔ ሁልጊዜ እንትን የምለው ነገር የፋዘር ቪኒሰንት የሚባል በ4ኛው ክፍለ ዘመን የነበረ የሎረንስ ጳጳስ ነበር እና ስለ መናፍቃን ወይም ከቤተ ክርስቲያን ውጭ ስላሉ ሄሬቲክስ ቤተ ክርስቲያንን እንዲጠሉ ሰዎች እና እነሱ ደግሞ እውነተኛውን የቤተ ክርስቲያን ትምህርት እንደያዙ ለማስመሰል በጣም ምን እንደሚያደርጉ አንድ ለትምህርቶቻቸው የቀና ትምህርት ያላቸው እንዲመስል የትምህርታቸውን ክፋት ለመሸፈን የእግዚአብሔርን ቃል ይጠቀማሉ። ሲቀጥል ደግሞ ቤተ ክርስቲያን የማታስተምራቸው እና ሰዎች ሊጠሏቸው የሚችሉትን ነገሮች ደግሞ እንደምታስተምር አድርገው ይናገራሉ። ሁለት አይነት ታክቲክ ነው የሚጠቀሙ። አንድ የትምህርታቸውን ክፋት ለመደበቅ ሲሉ ጥቅሶችን ይጠቀማሉ። የእግዚአብሔር ቃልን ጣል በማድረግ ያላመኑትና ያልተማሩትንና ያልጸኑትን ለማሳት የእግዚአብሔርን ቃል ይጠቅሳሉ። ሁለተኛ ደግሞ የሚያደርጉት ምንድን ነው? እውነተኛዊቱ የጌታ ቤተክርስቲያን የምታስተምረውን በሰዎች አእምሮ ወይም ደግሞ በሰዎች ዘንድ ተቀባይነት እንዳያገኝ አጣሞ አታሎ ማቅረብ ነው እና ይሄ በጣም ጥንቃቄ የሚፈልግ ነው፣ ላልጸኑትና ላልተማሩት ማለት ነው። እንግዲህ እንደ መጀመሪያ እነ ቅዱስ አትናቴዎስም እነ ቅዱስ ሄሬኔስም እንደሚናገሩት ክርስትና ቸርች ማይንድ በሚባለው አስተሳሰብ ነው መረዳት ምንችለው፣ ወይም ደግሞ የቤተ ክርስቲያን መረዳት የቤተ ክርስቲያን አእምሮ በሚባለው መረዳት እስካልተረዳ ነው ድረስ ሁሉም ነገር እየቀላቀልን ነው የምንመለከተው። እየቀላቀልን ሲባል ቃላቶች ባገኘን ቁጥር ሁልጊዜ ወደ ምን ፍጡርን ከፈጣሪ እየቀላቀልን እንቸግራለን። ቸርች ማይንድ ግን በጣም ያስፈልጋል፣ ወይም ደግሞ ይሄ የቤተ ክርስቲያን መረዳት የመጻሕፍትን መረዳት በጣም ያስፈልጋል። ምን እያልኩኝ ነው? ለምሳሌ በቃላት ደረጃ ለእግዚአብሔር የተሰጡና ለፍጡር የተሰጡ ቃላቶች በቃል ደረጃ ሊኖሩ ይችላሉ። ለምሳሌ አምላክ የሚለው ለፍጡርም ተሰጥቷል፣ ለእግዚአብሔርም ተሰጥቷል። ለፍጡር ተሰጥቷል አምላክ ተብሏል፣ ለፈጣሪም ተሰጥቷል። ስለዚህ ብለን እንደ እስልምና ወይም ደግሞ እንደ ሙስሊሞች ምን ብለን ነው የምንረዳው? ኦኬ ፈጣሪና ፍጡራን ሁሉም አምላኮች ናቸው፣ ሁሉም ፈጣሪዎች ናቸው እያልን ነው ኢላቦሬት የምናብራራው። ለምሳሌ ዘጸአት ምዕራፍ 7 ላይ በፈርዖን ላይ አምላክ አደርግሃለሁ ብሎ እግዚአብሔር ራሱ ለሙሴ ሲናገረው እንመለከታለን። በፈርዖን ላይ አምላክ አደርግሃለሁ ብለዋል እግዚአብሔር። ስለዚህ አምላክ ተብለዋል፣ ሙሴ ሊመለክ ይገባል እንላለን አንልም? ምን እየተባለ ነው አምላክ የሚባለው? ኦኬ ሙሴ ፍጡር ነው፣ ኦኬ እግዚአብሔር ደግሞ ፈጣሪ ነው። እግዚአብሔር አምላክ ነው ሲባልና ሙሴ አምላክ ነው ሲባል ምን እየተባለ ነው የሚባለው? የሙሴ አምላክነት ይብራራል ከምን አንጻር እንደሆነ፣ ለምን እንደዛ እንደተባለ ይብራራል። ይህ ብቻ አይደለም። መዝሙር 83ም እግዚአብሔር በአማልክት ጉባኤ ቆመ ይላል። አማልክት የሚላቸው ባይዘው ቅዱሳን ማለት ነው። በቅዱሳን ህብረት እግዚአብሔር በመካከላቸው ቆመ ይላል። በጣዖታት መካከል እግዚአብሔር አይቆምም። ኦፍኮርስ በቅዱሳን ማህበር ማለት ነው። ይህንን ጌታችን ራሱ በዮሐንስ ወንጌል ምዕራፍ 10 ተናግሮታል። የእግዚአብሔር ቃል ወደ እነርሱ የመጣላቸው አማልክት ከተባሉ
እግዚአብሔር አብ ራሱን የቀደሰውንና ወደ ዓለም የላከውን አምላክ ስላለ ስለምን ትገድሉታላችሁ ብሎ ተናግሯል። ኦኬ የእግዚአብሔር ቃል የመጣላቸው አማልክት ከተባሉ ይላል። እዚህ የእግዚአብሔር ቃል የመጣላቸው ራሱ አማልክት ተብሏል። ሶ አምላክ የሚለውን ይዘን ኦኬ በቃ ሊመለኩ ይገባል እያለን እንፈታለን አንፈታ። ሶ ወርድ ወርሺፐርስ አይደለም። ለዛ ነው ቸርች ማይንድ ወይም ደግሞ የቤተ ክርስቲያን መረዳት በጣም ያስፈልጋል። ቅዱሱን አምላክን ከፍጡር ቀዳሹን ከተቀዳሹ መለየት እስካልቻልክ ድረስ በጣም ሁሉንም እያምታታ ትፈታለህ ማለት ትፈታለህ። ስግደትም እንደዚያ። አሁን ለምሳሌ ለእግዚአብሔርም ለንጉስም ሲሰግዱ አንደኛ ዜና መዋዕል ምዕራፍ 29 20 ላይ እንመለከታለን። ለንጉስም ለእግዚአብሔርም ሰገዱ ይላል። አሁን ይሄንን ለአንዳንዶች በጣም ሊከብዳቸው ይችላል መረዳቱ ማለት እንዴት ነው ለፈጣሪና ለፍጡር አንድ አይነት ስግደት ብሎ ሊል ይችላል። ኦኬ ክርስቲያን እስከሆንክ ድረስ ግን በክርስቲያናዊ ማይንድ ከተረዳው ግን ለንጉሱ እና ለፈጣሪ የሚሰገደው ስግደት አንድ ሊሆን እንደማይችል ሁሉም የሚረዳው ህዝቡም እስራኤላውያንም ማለት ነው ለዳዊትም ሲሰግዱ ለእግዚአብሔርም ሲሰግዱ ምን አይነት ስግደት እየሰገዱ እንደሆነ ምን ይሉታል ማለት ነው ያውቁታል ይረዱታል። ሶ ይህንን በደንብ አጥረተን ልናውቅ ይገባል። ቤተክርስቲያናዊ መረዳት ሊኖረን ይገባል። አትናቴዎስም ይሄ ቸርች ማይንድ የሚጠቀሙት ምንድነው ስክሪፕቸር እንደወረደ ለመጥቀስና ለማምጣት መናፍቁም ይጠቅሰዋል ወይም ደግሞ ሄሬቲክ ሰዎችም ይጠቅሱታል። እንደውም ከኛ በበለጠ መልኩ ወይም ደግሞ በእያንዳንዱ ጽሁፋቸው መጻሕፍቶቻቸው ብትመለከቷቸው በጣም የእግዚአብሔር ቃል ይጠቅሳሉ፣ ግን ለራሳቸው ክፋትና ለራሳቸው የሐሰት ትምህርት እንደ ሰው ሳይሻክረው እንዲቀበለው ለማድረግ ብለው ነው የሚፈቱት። እና ግን የመጽሐፉ ሐሳብና አውድ ግን ፈጽሞ አልተረዱትም ማለት አይረዱትም። ይህንን ካልኩኝ እግዚአብሔርን በክብርም በአምልኮም ልናስተካክለው ልናወዳድረውም በጭራሽ አንችልም። ቃላቶች የእግዚአብሔርን ነገረ እግዚአብሔርን ፉሊ ኤክስፕረስ ሊያደርጉ የሚችሉ ቃላቶች ካለመኖራቸው የተነሳ ኦኬ ለሰው የተገባውን ቃል ለእግዚአብሔር ተገብቶ ሊነገር ይችላል እንጂ ለፈጣሪ የሚሰጠውን ክብር ለፈጣሪ የሚሰጠውን አምልኮ ለፍጡር በፍጹም አይሰጥም። ሊመለክና ሊከበር የሚችለው አንዱና ብቸኛው ፈጣሪያችን እግዚአብሔር አምላክ ነው ማለት እግዚአብሔር አምላክ። ይህንን ከፍጡር ጋር ፈጽሞ ልናቀላቅለው አንችልም። በአምልኮትም በስግደትም ኦኬ በአክብሮትም ይሄ ከፍጡር ጋር ልናመሳስለውም ልናነጻጽረውም በጭራሽ አንችልም። ለምሳሌ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። ኦኬ ሐዋርያቶቹም የዓለም ብርሃን ናችሁ ተብሏል። ስለዚህ ሁለቱም የዓለም ብርሃኖች ናቸው፣ ክርስቶስም ሐዋርያቶቹም። ስለዚህ የክርስቶስ ክብርም የክርስቶስ ብርሃንነትም የሐዋርያት ብርሃንነትም እኩል ነው ብለን እንፈታለን። እንዴት እንደዛ ብለን እንፈታለን? ኦኬ ሁለቱም የዓለም ብርሃን ተብለዋል፣ ግን ከምን አንጻር ተብሎ ይብራራል። እዚህ ጋር ነው የቤተ ክርስቲያን መረዳት ወይም ክርስቲያናዊ ማይንድ የሚያስፈልገው በዚህ ሰዓት ነው። ይሄንን መጽሐፍ ቅዱስ ግን እንድንፈታ ይረዳናል። ዮሐንስ ወንጌል ምዕራፍ 1 ለምሳሌ ስለ ብርሃን ሲናገር የክርስቶስ ብርሃን ከፍጡራን ብርሃን እንደሚለይ ሲናገር ምን ብሎ ይናገራል? ወደ ቁጥር 5 ጀምሮ ብርሃንም በጨለማ ይበራል ጨለማም አላሸነፈውም ይልና ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይልና ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ዮሐንስ ስለማን ሊመሰክር መጣ? ስለ ብርሃን ሊመሰክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይላል። ቆይ ዮሐንስ በስብከቱ ብርሃንን አላበራም እንዴ? አብርቷል እኮ። አሁን እዚህ ጋር ግን ብርሃን አልነበረም ስለ ብርሃን ሊመሰክር መጣ እንጂ ብሎ ሲናገር መጽሐፉ ምን እያለን ነው? ኦፍኮርስ ከክርስቶስ አንጻር ሊነጻጸር የሚችለው ብርሃን እሱ አይደለም እያለ ኦኬ። በስብከቱ አዎ ብዙዎች ወደ ክርስቶስ ያመጣ ነው፣ ወደ ንስሐ ያመጣ ነው። ከዛ አንጻር ብርሃን ተብሎ ይጠራል ዮሐንስም። ኦኬ ግን እዚህ ጋር ስለ ባህሪ ብርሃንነት እየተነገረ ስለሆነ ዮሐንስ ብርሃን አይደለም። ኦፍኮርስ ኦኬ ዮሐንስ ምን አይደለም? ብርሃን አይደለም አለ። ስለ ብርሃን ግን ሊመሰክር እሱ መጥቷል። አሁን አየህ ክርስቲያናዊ መረዳት ሲኖር ክርስቶስና ዮሐንስን እዚህ ጋር እያነጻጸረ እየተናገረ ነው። እሱ ብርሃን አይደለም ብሎ ተናግሯል። ስለዚህ ዮሐንስን ብርሃን አንለውም ማለት ነው አይደለም።
ከባህሪ ብርሃንነት አንጻር በጭራሽ ዮሐንስ አይደለም፣ በጭራሽ ሐዋርያቱ አይደሉም ማለት። ኦኬ ክርስቶስ በሰጣቸው ብርሃንነት ወይም ደግሞ በሰጣቸው ትምህርት ግን ሰዎችን አስተምረው ወደ ክርስቶስ በማምጣት ግን ምንድን ናቸው? የዓለም ብርሃን ናቸው። እናንተ የዓለም ብርሃን ናችሁ ብሏል። ዓለምን የሚያበሩ በስብከታቸው ናቸው፣ በህይወታቸው ዓለምን የሚያበሩ ቅዱሳን ናቸው ማለት። ስለዚህ ስናነጻጽር ፍጡርን ከፈጣሪ ጋር ማነጻጸር ራሱ ክርስቲያናዊ ስነ ምግባር አይደለም፣ ክርስቲያናዊ ሐሳብ ማለት። እንዴት የእግዚአብሔርን ክብር ከፍጡር ጋር ራሱ ልታነጻጽር ይችላል? ኦኬ እኛ ፈጽሞ ልናነጻጽራቸው አንችልም። እንችላለን? አንችልም። ለምን? እንዴት ይነጻጸራል? ኮንሲቭ የማይደረገው ወይም ደግሞ ቦታ የማይገድበው ከተወሰነው ጋር ልታነጻጽር አትችልም። ኦኬ በሁሉም የሞላው በጊዜና በሁኔታ ከተገደቡት ጋር ልናነጻጽራቸው አንችልም። ይህ ማለት ግን እሱ ባከበራቸው ልክ ደግሞ ልናከብራቸው አንችልም፣ ወይም ደግሞ አናከብራቸው ማለት ግን አይደለም። ኦኬ ክርስቶስ እና እግዚአብሔር ቅዱሳኑን ሁሉ ሊከበሩ እንደሚገባቸውና እሱ እንደወደዳቸው እኛም ልንወዳቸው፣ እሱ እንዳከበራቸው እኛ ልናከብራቸው እንደሚገባ ደግሞ መጽሐፍ ቅዱስ ይናገራል። ባይዘወይ እግዚአብሔር አክብሮት እኔ አላከብርም ካልኩኝ ከእግዚአብሔር ጋር እየተቃረንኩ ነው። አብርሃም ወዶታል፣ እግዚአብሔር ኦፍኮርስ አወዶታል። እኔ ልወደው ይገባል። እግዚአብሔር አክብሮታል፣ አዎ አክብሮታል፣ ላከብረው ይገባል። አብርሃምን እንደ ወዳጅ ያማክረው ነበር አይደል? እግዚአብሔር አብርሃምን ሳይናገር የሚያደርገው ነገር የለም ብሎ እስኪናገርለት ድረስ ኦኬ ምን አለ? ለአብርሃም ሳይናገር ከቶ የሚያደርገው ነገር ምንም የለም። እግዚአብሔር እንደ ወዳጁ ያማክረው ነበር ተነግሮለት። ስለዚህ አብርሃምን በዚህ ልክ ያቀረበው እግዚአብሔር፣ አብርሃምን በዚህ ልክ ያከበረው እግዚአብሔር አይ ምንም አያደርግልኝም ምን ያላከብረውም ካልክ ጠብህ ወይም ደግሞ ጥልህ ከማን ጋር ነው የሚሆነው? ካከበረው ከእግዚአብሔር ጋር ነው የሚሆነው። አክባሪው እሱ ስለሆነ ማለት ኦኬ። የአንድ ጠቅላይ ሚኒስትር ሹም ወይም ደግሞ የተከበረ ሰው ወደ አንተ ሲመጣ ከዚያ ጠቅላይ ሚኒስትሩ እንጂ ከአንተ ጋር ምን አለኝ ብትል ኦኬ ምንድነው ራስህ ላይ የምታመጣውን ራስህ ታውቃለህ። በዓለማዊ ሕግ ማለት ስርዓት ዘተሰራ በሰማይ ተሰራ በምድር ስለሆነ ማለት በሰማይ ያለውን ስርዓት ነው መንግስት ራሱ አምጥቶ ከቤተ እምነት ነው ስርዓቶች ራሱ የሚመሰረተው ማለት። ስለዚህ የእግዚአብሔር ወዳጆች የሆኑትን በሚገባ ክብር ይገባቸዋል፣ ልናከብራቸውም ይገባል፣ መጽሐፉም ስለሚያዘን ማለት ነው። ኦኬ ክብር ለሚገባው ሁሉ ክብር ስጡ ስለሚል መጽሐፍ። የመጨረሻ አንድ ጥቅስ ልናገርና ወንድሞች የሚጨምሩት ነገር ካለ ይጨምራሉ። ክብር የእያንዳንዱ ያው የእግዚአብሔር ፈጽሞ ሊነጻጸር አይችልም። ፍጡራኖቹን ከከበሩ ሊያከብራቸው የሚችለው ራሱ እግዚአብሔር ነው። እግዚአብሔር ነው አክባሪያቸው። እሱ ያከበራቸው እግዚአብሔር ደግሞ እንደየክብራቸው አንዱ ከሌላው ይለያያል፣ ወይም ደግሞ የአንዱ ክብር ከሌላው ይለያል። ለምሳሌ የሐዋርያ ቅዱስ ጳውሎስ ሲናገር በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 40 አካባቢ ምን ብሎ ይጀምራል? ደግሞ ሰማያዊ አካል አለ፣ ምድራዊ አካል አለ። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብር ልዩ ነው ይላል። ኦኬ ክብር ራሱ የተለያየ እንደሆነ ይናገርና የፀሐይ ክብር አንድ ነው ይላል። በደንብ አስተውሉ። የፀሐይ ክብር ስንት ነው? አንድ ነው። የጨረቃም ክብር ሌላ ነው ይላል። የከዋክብትም ክብር ሌላ ነው። አሁን እዚህ ጋር በደንብ አስተውሉ። የፀሐይ ክብር አንድ ነው ሲጀምር። የፀሐይ ክብር ምን ማለት? ፀሐይ ብርሃን ከራሷ ነው አይደል? ከራሷ የሆነ ብርሃን ነው የምታመነጨው። የራሷ የሆነ ብርሃን ነው ያላት። ስለዚህ የፀሐይ ክብሯ አንድ ነው ሲል የእግዚአብሔር ክብሩ አንድ ነው። ሲጀመር ደግሞ ከራሱ የሆነ ነው፣ በባህሪው የከበረ ነው ማለት። ከሌላ የተሰጠው ከሌላ የተቀበለው ክብር ነው የእግዚአብሔር አይደለም። በባህሪው የተቀደሰ በባህሪው የከበረ አምላክ ነው። ስለዚህ የእርሱ አንድ ነው። የሆነ ከሌላ ጋር አዳቅለን ከሌላ ጋር አነጻጽረን ልናገረው የምንችል ክብር አይደለም። ቀጥሎ ምን ይላል? የጨረቃም ክብር ሌላ ነው ይላል። የጨረቃ ደግሞ ኦፍኮርስ እንደ ፀሐይ ያለ ክብር አይደለም፣ ግን ከፀሐይ እያነሰ የራሱ የሆነ ብርሃን አለው። ከማን ያገኘው ብርሃን? ከፀሐይ የሚያገኘውን ብርሃን ጨረቃ ደግሞ ሪፍሌክት ያደርጋል። ልክ ይሄ የእመቤታችን ብለው አባቶች ይፈቱታል። ወይም ደግሞ እመቤታችን ደግሞ ከፍጥረታት በላይ ከፍጡራን ደግሞ በታች ምን ስለሆነች? ከፍጥረቱ ሁሉ ተለይታ የማን እናት ስለሆነች? ብቸኛ የእግዚአብሔር እናት የሆነች ብቸኛ ደግሞ ንግስትም የሆነች ማለት ነው። ኦኬ ንግስተ ሰማይ ወምድር ተብላ እና አውግስቲንም ይገልጿታል። የሰማይም የምድርም ንግስት ነች ይላል። ለምን? የፍጥረታት ሁሉ አምላክና ንጉስ የሆነው የእግዚአብሔር እናቱ ስለሆነች ማለት ነው። ያው መጽሐፍ ቅዱስ የንጉስ እናት ንግስት ተብላ ስለምትጠራ ማለት ነው። ስለዚህ የንጉሱ እናት ስለሆነች ቅዱስ ገብርኤል ራሱ ምንድነው የሚል
የጌታው እናት ነች። ኤልሳቤጥም የጌታዋ እናት ነች። እንደዛ ብላ ነው የምትጠራት። አሁን ሁላችንም ስንጠራት እመቤታችን የአምላካችን እናት ብለን ነው የምንጠራት። የጌታችን እናት ብለን ነው የምንጠራት። ኦኬ። ስለዚህ እንደውም ቅዱስ ፌኖዶስ ነው የሚባለው የሰላምታውን ድምፅ ሰምታ ደነገጠች ይሌለ። ኦፍኮርስ እሱን ሲያብራራ ድንግል ማርያም በመልአኩ ሰላምታ ኦፍኮርስ በመልአኩ ልደነግጥ አትችልም፣ መልአኩ በእርሷ ሊደነግጥ ይገባዋል እንጂ ይላል። ኦኬ። በመልአክ ትደነግጣለች ድንግል ማርያም? ልደነግጥ አትችልም። ኦኬ። አምላክን የጸነሰች እሷ በመልአክ ልደነግጥ አትችልም፣ መልአኩ ግን በእርሷ ሊደነግጥ ይገባዋል ይልና ለምን? ምክንያቱም እርሷ የአምላኩ ምን ስለሆነች? እናት ስለሆነች፣ የአምላኩ እናት ስለሆነች። ስለዚህ ሰላምታው ዝቅ አድርጎ በትህትና ሰላም ይላታል ድንግል ማርያምን እና የመልአኩ ትህትና ዝቅ ብሎ እሷን ሰላም ማለቱ አስደነገጣት። ምክንያቱ ደሲቭ ሔዋንን እንዳሳሳታት ሊያስታት እንዳይሆን እና መልአክ በዚህ ያክል ሰውን ሲያከብር ሰውን ሲያመሰግን ታይቶ ስለማይታወቅ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። ኦኬ። በእግዚአብሔር ዘንድ ምን ጸጋን ሞገስን አግኝተሻልና ጸጋን የተሞላሽ ነሽና ብሎ ምስጋናን እየሰጣት ስለሆነ ቅዱስ ገብርኤልም እንዲህ ብሎ ነው ከሰማይ የሰማይ ሰራዊትን ወክሎ ድንግል ማርያምን የአምላክ እናት ብሎ እንዲህ ብሎ ሲያበስራት ተመልክተናል። ከፍጥረታት ደግሞ ወይም ደግሞ በዛን ሰዓት ከነበሩ በእግዚአብሔር ሐሳብ የሄዱ ነበሩ ተብለው የተነገረላቸው ኤልሳቤጥና ዘካርያስና ኤልሳቤጥም እንግዲህ በቅድስና በእግዚአብሔር ፊት ቅዱሳን ነበሩ ተብሎ የተነገረላቸው ሉቃስ ወንጌል ላይ ማለት ነው። እና ደግሞ ሴት ከወለደቻቸው ሁሉ እንደ ዮሐንስ ያለ አልተገኘም ተብሎ የተመሰከረላት ማለት ክርስቶስ ራሱ የተናገረላት። ኤልሳቤጥ ጋር ስትሄድ ምንድነው የምትለው? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ኦኬ። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው ብላ ስታመሰግን እንመለከታለን። አሁን እዚህ ጋር አሁን ውዳሴ ማርያም ላይ ልክ የእግዚአብሔርን ጸሎት ከጨረስን በኋላ ድንግል ማርያም አማልጅን ብለን የምንጠይቅበት ክፍል አለ። እንዴት ነው ጸሎት ላይ ፍጡርን ከፈጣሪ ጋር አንድ አድርጋችሁ ምትጸልዩት ይላሉ አባታችሁን ሆይ ክፍል ላይ ማለት። ኤልሳቤጥ ምንድነው የምትለው? አንቺ የተባረክሽ ነሽ ካለች በኋላ የማህፀንሽን ፍሬ የተባረከ ነው አለች። ኦኬ። ድንግል ማርያምም የተባረክሽ ነሽ፣ የማህፀንሽ ፍሬ የተባለው ባይዘው ክርስቶስን ነው አምላክን ማለት ነው። የተባረከ ነው አለች። ስለዚህ እሱም የተባረከ እሷም የተባረከ ተብሏል። ስለዚህ ክብራቸው እኩል ነው እንላለን። ኦኬ። የድንግል ማርያምና የክርስቶስ ክብር እኩል ነው እንላለን? አንልም። እንደዛ ልንልም በፍጹም አንችልም። ሊነጻጸር የሚችል አይደለም። ድንግል ማርያም ራሱ ክብሯ ከማን የተነሳ ነው? ከልጇ የተነሳ ነው ሊሆን የሚችለው። አክባሪዋ ኦኬ የእሱ እናት ስለሆነች ነው። ትልቁ ክብራ የድንግል ማርያም የኢየሱስ ክርስቶስ እናት መሆኗል። ማንም ፍጡር ሊያገኘው አይችልም። ከዚህ አላገኘውም፣ ሊያገኘውም አይችልም። ይህንን ክብር ይህንን ጸጋ ማለት ስለዚህ ይህንን ሪስፔክት ይህንን ክብር ክርስቶስ ሰጥቷታል እናቱ እንድትሆን። ኦኬ። አብ ራሱ ሙሽራው እንድትሆን የልጁ እናት እንድትሆን መርጧታል። ይህንን ክብር ሊያገኝ የሚችል ማንም የለም። ከእግዚአብሔር የተሰጣት ክብር ነው። በዚህ ልክ ክርስቶስ ባከበራት እግዚአብሔር ባከበራት ልክ እንኳን ባናከብራት እንደው በቻልነው አቅም ግን ክብር ልንሰጥ ይገባል ለድንግል ማርያም። እሷም ብላለች ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። ኦኬ። ብፅዕት ነች ማለት የሚያስመሰግን እንጂ የሚያስነቅፍ አይደለም። ኦኬ። የሚያስመሰግን ነው። እናቱን ማክበር ማለት ልጁን ማክበር ነው። ልክ ክርስቶስ ይላል እኮ አባቴን ሳውቃችሁት ቢሆን ኖሮ እኔን ባወቃችሁኝ ነበር። ስለዚህ ድንግል ማርያምን ማወቅ ክርስቶስን ማወቅ ነው። ኦኬ። ምክንያቱም ክርስቶስን ራሱ በስጋ ያወቅነው ከእሷ ስለሆነ እሷ አሜን ብላ ስትቀበለው ክርስቶስን በስጋ አውቀናል። ስለዚህ ድንግል ማርያምን ማወቅ ማለት ክርስቶስን ማወቅ። እዚህ እናቱን ማክበር የግድ ያስፈልጋል። ይቀጥልና የከዋክብትም ክብር ሌላ ነው ይላል። ከዋክብትም ክብራቸው የተለየ ነው። ኦኬ። እንደ ፀሐይ እንደ ጨረቃ አይደለም። ግን ኮከብ ራሱ ከኮከብ ክብሩ ይለያል። ቅዱሳን ራሱ አሁን የእግዚአብሔር ክብሩ ፈጽሞ ሌላ ነው። የድንግል ማርያም ክብር ሌላ ነው። በቃ የአምላክነት ደረጃ የአምላክ እናትነት ደረጃ ነው የሷ። ቀጥሎ ደግሞ ከዋክብት ደግሞ አሉ ቅዱሳን ማለት ነው። ቅዱሳን ከዋክብት ተብለው ይመሰላሉ። ግን ከዋክብት ራሱ ክብሩ አንዱ ከአንዱ ሊለያይ ይችላል። ለዛ ነው በክብር አለ ሐዋርያ ቅዱስ ጳውሎስ አንዱ ኮከብ ከሌላው ኮከብ ይለያልና
እሺ በክብር አንዱ ኮከብ ከሌላው ኮከብ ምን ይላል ይለያል ማለት። ስለዚህ የአንዱ ቅድስና ከሌላው ቅድስና ሊለይ ይችላል። በምን በህይወታቸው፣ በምን በኑሯቸው፣ ከእግዚአብሔር ጋር ባላቸው ተጋድሎ። አሁን በሰማዕትነት ያለፈው በከተማ ካለፈው ክርስቲያን ጋር እኩል ክብር አይኖር። ኦኬ እኩል ክብር አይኖረው። ሐዋርያቶቹ ዓለምን ዞሮ ያስተማሩት ከኛ ጋር ዓለም ላይ ቁጭ ብለን ከምንኖረው ጋር እኩል ክብር አይኖራቸውም። ስማቸው እስከ ዓለም ፍጻሜ እስከ ዓለም ዳርቻ ድረስ እንዲጻፍ ያደርገዋል። እስከ ዓለም ዳርቻ መጻፍ ብቻ አይደለም። ክርስቶስ ምን አለ በራእይ መጽሐፍ ምዕራፍ 13 ካልተሳሳትኩኝ በመንግስተ ሰማያት ራሱ በሮቹ 12 በሮች አሉት። የ12 በሮች ስም የ12ቱ ሐዋርያት ስም ነው ይላል። ኦኬ 12 በሮች ስሞች የተጻፉበት አለ ይልና የ12ቱ ሐዋርያት ስም ተጽፎበታል ይላል። ስለዚህ ክብራቸው ከኛ ጋር እኩል ሊሆን አይችልም። አንዱ ኮከብ ደግሞ ከሌላው ኮከብ ክብሩ ምን ይላል አለ ይለያል። ስለዚህ ልክ እንደየክብራቸውና እንደተሰጣቸው ማዕረግና ጸጋ ሁሉንም ቅዱሳን ምን እንድንላቸው መጽሐፍ ቅዱስ ያዘናል? እንድናከብራቸው ያዘናል። ይህ ማክበርና ማዘዝ ማክበርና እነሱን የተሰጣቸውን ጸጋ ማክበር ያከበራቸውን እግዚአብሔር እሱን ማክበር እንጂ እሱን መካድ ሊሆን አይችልም። ምክንያቱም አክባሪያቸው ሲጀመር ማን ስለሆነ እሱ ራሱ ስለሆነ ማለት ነው። ከዚህ አንጻር በክብር ስለ ቅዱሳን ክብር እንዲህ ብለን መግለጽ እንችላለን ብዬ አስባለሁ። ምናልባት መልሱን ካገኘሁት፣ ካልሆነም ወንድሞች ይጨምርበት። እሺ ዮሐዴ ቃሎት ያሰማኝ። ባሩኬ የምጨምረው ነገር አለ ወደ ሌላ ጥያቄ ከመሄዴ በፊት? ዮሐዴ ቃሎት ያሰማልን። ያው እንግዲህ ዮሐዴ በደንብ እንትን ብሎታል። የሚጨምርበት ነገር የለም። ግን በደንብ ከስር ላሉ አሁን ለመጡ ሰዎች እንዲሰሙ ዮሐዴ ያለው ቤተክርስቲያን የምታመልከው ማን ነው? ክርስቶስ ኢየሱስ ነው። የእምነታችን ፈጻሚና ጀማሪ የሆነው ክርስቶስ ኢየሱስን። የእምነታችን ፈጻሚ ሲባል በነቢያት የተነገረው ተስፋ በእርሱ መወለድ የተፈጸመበት ልክ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተባለ። ይህንን ይይዝና ማቴዎስ በምዕራፍ 1 ቁጥር 22 ላይ እነሆ በነቢይ የተባለ ይፈጸም ዘንድ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ተፈጸመ ካለ በኋላ ምን ጨመረልን? ትርጓሜውን ደግሞ ጭምር ነገረን። ምን ማለት ነው? አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። ይህን ይነግረናል። ስለዚህ በነቢያት የነበረ ተስፋ በማን ይፈጸማል? በክርስቶስ። ከዛ ቤተክርስቲያንን ደግሞ ራሱ ይመሰርታታል። በከበረ ደሙ ይዋጃታል። ቤተክርስቲያን ይመሰርታል። ስለዚህ ኦርቶዶክሳዊ ቤተክርስቲያናችን የእምነታችን መሰረት አንድ አምላክ በሆነ በአንድነት ውስጥ ልዩ ሶስትነት ባለው በአብ በወልድ በመንፈስ ቅዱስ ማመን ነው። ከዚህም ጋር እኛን ለማዳን ሲል በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በተለየ አካሉ ሰው በሆነው በአካላዊ ቃል በእግዚአብሔር ወልድ ሰው መሆን ስጋዬ ታምናለች ማለት ነው። ይሄ በጣም ግልጽ ነው ማለት ነው። ስለዚህ የእምነቷ መሰረትና ጉላት በመጽሐፍ ቅዱስ የተገለጠው እምነትና ትምህርት ነው። ስለዚህም ደግሞ ዮሐዴ ቀደም እንዳሉ ለምንድን ታዲያ ስለ ቅዱሳን ታስተምራለች ትናገራለች የሚለው ራሱ እግዚአብሔር ስራውን የሚሰራው በቅዱሳኑ ስለሆነ ነው። እንዴት? ዘፍጥረት 12 ከቁጥር 1 እስከ 3 እንመልከት እስኪ። እንደዚህ ይላል፣ እግዚአብሔር ስለሰራቸው የተለያዩ ድንቅ ስራዎች ስናስብ በእነዚያ የእግዚአብሔር ስራዎች ውስጥ የተለያዩ ሰዎች እናገኛለን። አዎ እናገኛለን። ህዝቡን ከግብፅ ሲያወጣ በፈርዖን ፊት 9 ተአምራት 10ኛውን በኩረ ሞት ሲያደርግ በሙሴና በአሮን አማካኝነት ነበር አይደል? ስለዚህ ዓለሙን የሚባርክበትን ኪዳን ሲያቆም ደግሞ ከአብርሃም ጋር ነበረ። ባርካለሁ፣ ስምህንም አከብራለሁ፣ ለበረከትም ሁን፣ የሚባርኩንም እባርካለሁ፣ የሚረግሙንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ ማለት ዘፍጥረት 12 ከቁጥር 1 እስከ 3 ድረስ ይነግረናል። ስለዚህ እግዚአብሔር ስራውን የሚሰራው በማን ነው? በቅዱሳኑ ነው ማለት ነው። በቅዱሳኑ ስራውን እግዚአብሔር ድንቅ ስራውን ይሰራል። ስለዚህ የቅዱሳኑ ህይወት ደግሞ ምንድን ነው? ራሱ ወንጌል ነው። ዕብራውያን 13 ቁጥር 7 ላይ እንደዚህ የሚል ቃል እናገኛለን አይደለ? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ያለን ለዚህ ነው። በአጠቃላይ የቅዱሳን ህይወት ተግባራዊ የህይወት ትምህርት ቤት ነው ማለት ነው። እና ከዚህ ዮሐዴ በደንብ ጥሩ አድርጎ ነግሮናል። ዮሐዴ ቃል ያሰማልን ብሮ። ግልጽ ነው አይደለ ሜርሻዬ? አዎ
ለእኔ ብቻ ሳይሆን አብዛኛውን አሁን በጣም እንትን ያለ የተሳሳተ አመለካከት አለ። እኔ ባለሁበትም በቃ ብዙ ማለት ነው። ምክንያቱም ምን ይባላል ክርስቶስ ኢየሱስ ለብቻው አይመለክም። ደባል የሆነ ነገር አለው፣ ተጨማሪ የሆነ ነገር አለው። ለእሱ መሰጠት ያለበትን ክብር ተወስዶ ለሌላው ይሰጣል የሚባል ነገር አለ እና እችን ክላሪፋይ ማድረግ ስለፈለግኩኝ ነው ይህን የጠየኩት። እና ቀጣይ ደግሞ ቤተክርስቲያን ኢንፋሊብል ነች ይባላል አይደል? ትክክል። ሜርሽ እና ኢንፋሊብል ነች ሲባል እንዴት ነው የሚለውን ነገር ትንሽ ኦኬ። እሺ በጣም አሪፍ። ቤተክርስቲያን ኢንፋሊብል ነች ሲባል እንዴት ነው የሚለው መጽሐፍ ቅዱስ ራሱ ስለሚነግረን ማለት ነው። ኦኬ መጽሐፍ ቅዱስ ራሱ ሲናገር የማትሳሳት አንዲት የሆነች ቅድስት ቤተክርስቲያን እንዳለች መጽሐፍ ቅዱስ ይናገራል። የት? በአንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ በላከ መልእክቱ ምዕራፍ 3 ከቁጥር 15 ጀምሮ ምን ብሎ ይናገራል? ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ይላል። በእግዚአብሔር ማደሪያ እንዴት መኖር እንዳለበት እጽፍልሃለሁ ካለ በኋላ ቤቱም ይላል የእውነት አምድና መሰረት የሕያው የእግዚአብሔር ቤተክርስቲያን ነው ይላል። ቤት የተባለው በቃ በዚች ቅድስት ቤተክርስቲያን ውስጥ መኖር እንዴት እንደሚገባ እጽፍልሃለሁ ይልና ያቺ ቤቱ የተባለችው የእውነት ሁሉ ምንድነች? አምድና መሰረት ነች። እሷ ምንድነች? የሕያው የእግዚአብሔር ቤተክርስቲያን ብሏታል። ስለዚህ የሕያው የእግዚአብሔር ቤተክርስቲያን የሆነችው ልትሳሳት አትችልም። ልትሳሳት ይቅርና የእውነት ሁሉ ምንድነች? አምዱም መሰረቱም ነች ማለት። አምድና መሰረት ማለት ሁሉም ነገር ከቤተ ክርስቲያን ሲወጣ ወይም ደግሞ በቤተ ክርስቲያን በኩል ሲመጣ ነው እውነተኛና የቀና የሚሆነው። መጽሐፍ ቅዱስም ጭምር በነገራችን ላይ እውነተኛና የማይሳሳት ሊሆን የሚችለው በቤተ ክርስቲያን እስከተገኘ ድረስ ብቻ ነው። ኦኬ ምክንያቱም አምዱም መሰረቱም እሷ ስለሆነች ማለት ነው። አሁን ለምሳሌ ከቤተ ክርስቲያን ውጭ ያሉ እኮ መጽሐፍ ቅዱስ እንቀበላለን ይላሉ። ግን መጽሐፍ ቅዱስን ይቀበሉታል? አይቀበሉትም። እውነተኛ መጽሐፍ እነሱ ጋር አለ? የለም። ለምን? ትክክለኛውን የእግዚአብሔር ሐሳብና የእግዚአብሔር እውነት የተገለጠባት ቤተክርስቲያን ውስጥ ስላልሆኑና ትክክለኛው መረዳቱ ስለሌላቸው ማለት። ኦኬ ትክክለኛ መረዳት የሚገኘው ሁሌ ከቤተክርስቲያን ነው። ከቤተክርስቲያን ነው ትክክለኛው የእግዚአብሔር ሐሳብ ሊገኝ የሚችለው። ክርስቶስም ለመጀመሪያ ጊዜ እመሰርታለሁም ያለው ምን ስለሆነ ነው? ቤተክርስቲያን። የት? ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ እንዲህ ይላል። ስለ ክርስቶስ እውነተኛ የእግዚአብሔር የባህሪ ልጅነትን ከተናገረ በኋላ ጴጥሮስ ስምዖን ማለት ነው ምን ይለዋል ክርስቶስ? የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጸልህምና ብፁዕ ነህ ካለው በኋላ እኔ እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ይላል። በዚች ዓለት ላይ የሚለው በጌታ በኢየሱስ ክርስቶስ የባህሪ ልጅነት ላይ ቤተክርስቲያን ትመሰረታለች። ኦኬ በዚህ ላይ ነው የተመሰረተችው። ይህንን የጸና ዓለት ላይ ያልተመሰረተች ቤተክርስቲያን ኦኬ ስለዛች ቤተክርስቲያን አይደለም እያወራን ያለ። ክርስቶስ የመሰረታች ቤተክርስቲያን ከሆነች ክርስቶስ እሱ ፍጹም ሰው ፍጹም አምላክ ነው የሕያው የእግዚአብሔር የባህሪ ልጅ ነው በሚለው መሰረትነት ላይ ኦኬ በዚች ዓለት ላይ ሚላት በዚች እውነት ላይ በዚች ምስክርነት ላይ ማለቱ ነው። ስለዚህ በዚች ዓለት ላይ ቤተክርስቲያንን እሰራለሁ ይላል። እሰራለሁ ቤተክርስቲያንን ምን አደርጋለሁ? እሰራታለሁ አለ። ከዛስ የገሃነም ደጆች አይችሏትም። ምንም አይነት ምንፍቅና ቢመጣ ይችን ቤተክርስቲያን ሊያጠፋት አይችልም። ምክንያቱም መስራቿ ጌታ ኢየሱስ ክርስቶስ ስለሆነ ኦኬ ቃል የገባላት እመሰርታታለሁ ያለው ክርስቶስ ራሱ ነው ማለት። ስለዚህ የገሃነም ደጆች የተባሉት በነገራችን ላይ የምንፍቅና ትምህርቶች ናቸው፣ ጠላቶች ማለት ኦኬ እነሱ እንኳን ቢመጡ እችን ቤተክርስቲያን ሊያጠፏት ከቶ አይችሉም ማለት። ስለዚህ ቤተክርስቲያን እያለ ያለው ቀጥሎ ምንድነው? ከሐዋርያቶቹ ጀምራ እስከ ዓለም ፍጻሜ ድረስ የምትቀጥለው እንደሆነች ሲያጠይቅ የመንግስተ ሰማያትም መክፈቻዎች እሰጥሃለሁ፣ በምድርም የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት ደግሞ ምን ይሆናል? የተፈታ ይሆናል ይላል ክርስቶስ። ስለዚህ አንዲት ቤተክርስቲያን ቅዱስ አግናጢዮስም እንደሚናገረው ቤተክርስቲያን ለመባል ሐዋርያዊ ስልጣን ያላት መሆን መቻል አለባት። ሐዋርያዊ ስልጣን ማለት እንዲህ ያለ ስልጣን መፍታትም ማሰርም የሚችሉ ኦቶሪቲ ያላቸው መሆን ያለባት መሆን መቻል አለባት። ያለ ጳጳስ ያለ ካህን ቤተክርስቲያን ሲጀመር ልትኖር እንደማትችል
ልክ ክርስቶስ ከመሰረታት በኋላ ያው ሐዋርያቶቹ ስልጣን ነው የሚሰጣቸው፣ ስልጣነ ክህነትን ነው የሚሰጣቸው። ስልጣነ ክህነት የሌላት ቤተክርስቲያን ሲጀመር ቤተክርስቲያን ልትሆን ስለማትችል ነው። ስለዚህ በዚህ ዓለት ላይ ትመሰረታለች፣ ስልጣነ ክህነት ይኖራታል። በዚህ ስልጣነ ክህነት ደግሞ ክርስቶስ እስከ መቼ ድረስ እጠብቃታለሁ አለ? እስከ ዓለም ፍጻሜ ድረስ። የት? ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ ከቁጥር 18 ጀምሮ እንዲህ ይላል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። ለአስራ አንዱ ነው አክቹአሊ፣ ያው በዛ ሰዓት ይሁዳ ስላልነበረ 16 ላይ 11 ደቀ መዛሙርትን ግን ኢየሱስ ወደ አዘዛቸው ተራራ ወደ ገሊላ ሄዱ። ለብቻቸው ከትንሣኤ በኋላ ወደ ገሊላ ተራራ እዛ ይጠብቃችኋል ብላችሁ ንገሯቸው ብሏል ለነ ማርያም መግደላዊት። ከዛ ወደዛ ሄዱ 11ዱ ሐዋርያት። ምን ሊሰጣቸው? ስልጣንን ማለት ነው። በሰማይና በምድር ስልጣንን ከሰጣቸው በኋላ ምን ይላል? ይህንን ስልጣን ይዛችሁ ይኸው ስልጣን ተሰጠኝ ካለ በኋላ ልክ እንደተሰጠው እሱም ለሐዋርያቶቹ ስልጣን እየሰጣቸው ነው። 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ይላል፣ ደቀ መዛሙርት አድርጓቸው። ይህ ስልጣን ነው። ያለ አውቶሪቲ እነዚህን ማድረግ አትችልም። ማስተማር ማጥመቅም ያለ አውቶሪቲ ያለ ስልጣን አይቻልም። ስለዚህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ነው። ስለዚህ የማጥመቅ ስልጣን ክርስቶስ ሰጠ። ከዛ የማስተማርም ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ የክርስቶስ አድርጓቸው ማለት ሰው ተጠምቆ የክርስቶስ ይሆናል ማለት የክርስቶስ ይሆናል። ወደዚች ወደ አንዲቷ ቅድስት ቤተክርስቲያን ይጨመራል ማለት አካል ሆኖ የክርስቶስ ይሆናል። እስከ መቼ ድረስ አለ ታዲያ? ይኸው እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስለዚህ ሁልጊዜ ክርስቶስ ከቤተ ክርስቲያን ጋር ነው። አዎ፣ ከየትኛው ቤተ ክርስቲያን ጋር? ትክክለኛውን ሐዋርያዊ ስልጣን ከሐዋርያዊ ትምህርት ከያዘችው ቤተ ክርስቲያን እስከ ዓለም ፍጻሜ ድረስ ይኖራል። መቼም ቢሆን ይቺ ቤተ ክርስቲያን ልጠፋ አችልም ብሎ ክርስቶስ ራሱ ቃል ገብቷል። እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብለዋል። ሐዋርያት ሁልጊዜ በሕይወት አይኖሩም፣ ስልጣናቸው ግን ይኖራል እስከ ዓለም ፍጻሜ ድረስ ሳይቀንስ ሳይሸረፍ። ሐዋርያዊ ስልጣናቸው ማጥመቁ ማስተማሩ ሳይቀነስ ሳይሸረፍ እስከ መቼ ድረስ ይኖራል? እስከ ዓለም ፍጻሜ ድረስ እስከ ዓለም ፍጻሜ ድረስ ይኖራል። ስለዚህ ክርስቶስ ራሱ የእውነት አምድና መሰረት ነች አለ። ኦኬ። ከዛ ማንም የገሃነም ደጆች አይችሏትም አለ። ቀጥሎ ደግሞ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ስለሆንኩኝ የማይችሏት ክርስቶስ ራሱ ከእሷ ጋር ስለሆነ ነው። ክርስቶስ ራሱ ኤፌሶን መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 5 ከቁጥር 24 ጀምሮ ሲናገር ስለ ቤተ ክርስቲያንና ስለ ክርስቶስ፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ካለ በኋላ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ስለ ቤተ ክርስቲያን ነው ክርስቶስ ራሱ አሳልፎ የሰጠው። ኦኬ። ስለ እርሷ ምን ብሎ ሰጥቷል? ራሱን አሳልፎ ሰጠ ካለ በኋላ 27 እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይኖርባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ስለዚህ ቤተክርስቲያን ምን የለባትም ማለት እድፈት የለባትም አለ። የፊት መጨማደድ የለባትም። ይሄ የሐሰት ትምህርት ተቀላቅሎ ወይም ደግሞ የምንፍቅና ትምህርት ገብቶ የሚያጠፋት አይደለች። እድፈት ማለት እሱ ነው። የፊት መጨማደድ ማለት ደግሞ ከጊዜያቶች በኋላ ይኸው ክርስቶስ ወደ ሰማይ ካረገ በኋላ አርጅታ የምትጠፋ አይደለች። የፊት መጨማደድ ወይም ደግሞ እንዲህ ያለ ነገር ሳይሆንባት የስህተት ትምህርት ተቀላቅሎ ሳያጠፋት እርጅና መጥቶ ሳያበላሻት እንዲህ እንዳትሆን ክርስቶስ ምን አለ? ራሱን አሳልፎ ሰጣት። በምን? በውሃ መታጠብና ከቃሉ ጋር አንጽቶ። አየ ልጅነትን በማግኘት በውሃ መታጠብ ማለት በመጠመቅ ማለት ነው። ከዛ ከቃሉ ጋር አንጽቶ ሲል ደግሞ የቀናውን ትምህርት ይዛ እንድትቀጥል ክርስቶስ ኢየሱስ ምን ይላታል? ቤተክርስቲያንን ይጠብቃታል። በዘመናት እንዳታረጅ እንዳጠፋ ክርስቶስ ራሱ ስለሚጠብቃት ማለት ከዚህ አንጻር ትክክለኛ ቤተክርስቲያን ወይም ደግሞ እውነተኛው የጌታ ቤተክርስቲያን የእውነት ሁሉ ምንጭና መነሻ እንጂ ፋለብል ወይም ደግሞ ሊሳሳት የምትችል አትሆንም። ምክንያቱም ይሄ መጽሐፍ ራሱ መጽሐፍቶቹ ራሱ ከሷ ከፋለብል ኢንፋለብል የሆነ ነገር አይገኝም። በነገራችን መጽሐፍ ቅዱስ ከቤተ ክርስቲያን ያገኘ ነው። ምክንያቱም ሐዋርያቶቹ ናቸው የጻፉት። ከዛ በኋላ ደግሞ ከሐዋርያት
በኋላ የመጡ ሐዋርያን አበው ናቸው የቀነኑት። ስለዚህ ይህን ሁሉ ኢንፋሌብል ነው ምንል ከሆነ ኦኬ፣ ከፋሌብል የሆነ ነገር ኢንፋሌብል ሎጂካሊም ሊገኝ አይችልም። ምን እያልኩኝ ነው? ከሚሳሳት አካል ፍጹም ሊሳሳት የማይችል ነገር ሊገኝ አይችልም። ለምሳሌ የመጽሐፍ ቅዱስ ትርጓሜዎች ኢንፋሌብል ናቸው? ኢንፋሌብል አይደሉም። ትርጓሜዎቹ ስለ ትርጓሜ ነው እየተናገርኩ ያለው። ምክንያቱም በሰዎች ስለሚጻፉ የማሽን ኢረር፣ የሰው አተረጓጓም ኢረር ምናምን እንደዚህ አይነት ነገሮች ሊገጥሙት ይችላሉ። ይህ ማለት ግን መጽሐፉ ፋሌብል ነው እያልኩኝ አይደለም። ትርጓሜዎቹ ግን ስህተት ሊገባባቸው ይችላል። መጽሐፍ ቅዱስ ግን በራሱ ፋሌብል ነው አይደለም፣ ኢንፋሌብል ነው። ስለዚህ መጽሐፍ ቅዱስን የተገኘባት ቤተክርስቲያን ደግሞ ሀውካም ፋሌብል ከሆነች ስለዚህ መጽሐፉ ራሱ ስህተት ሊኖርበት ይችላል። ምክንያቱም ከተሳሳተች አካል ስለሆነ የተገኘ ቤተክርስቲያን ልትሳሳት አትችልም። እና እንዳትሳሳት ደግሞ እስከ መጨረሻው ድረስ የሚጠብቃት ጌታ አምላክ አለ። ምናልባት አግኝቼው ከሆነ እሺ። ዮሐዴ ተባረክ። መጨመር የምትፈልጉት ነገር አለ? ባሮኪና ቃልት ያሰማልን። ዮሐዴ ያው በደንብ ሁሉንም ነገር ብሎታል። ምንም የሚጨመርበት ነገር የለምና ቃልት ያሰማልን። ዮሐዴ ብሮስኪ ግልጽ ነው አይደል? ሜሪሻ የአንቺ ግልጽ ካልሆነ ግን እዚህ የሚመለስ መልስ ጥያቄ መጠየቅ ትችላለሽ። ይበልጥ እንዲብራራ የምትፈልጊው ሀሳብ ካለ ያው ኢንፋሌብል ነች ስንል ምንም ስህተት የለባትም ነው አይደለ? እንትኑ ኢንተርፕሪቴሽኑ እንደዛ ነው አይደል ዮሐዴ? ያ ኢንፋሌብል ሲባል በምንድን ነው? በትምህርት ማለት ነው። ኦኬ፣ በትምህርት ስል ዶግማቲክ ትምህርት በክርስቶስ የተገለጠው አንድ ጊዜ ለቅዱሳን የተገለጠውን ትምህርት በመቀበል በማስተላለፍ ኦኬ፣ ስህተት ሊገኝባት አልችልም። እንደዛ ከተገኘባት ሲጀመር ቤተክርስቲያንም ልትሆን ስለማችል ማለት ነው። የቀናውን አንድ ጊዜ ለቅዱሳን የተገለጸውን ትምህርት ሁልጊዜ በቤተክርስቲያን እውነትነት ወይም ደግሞ ቤተክርስቲያን ውስጥ ሲሆን ነው ያ ትምህርት ሁልጊዜ በቤተክርስቲያን ሲገኝ ወይም ደግሞ ከቤተክርስቲያን ሲገኝ ብቻ ነው ኢንፋሌብል ሊሆን የሚችለው። ቅድም እንዳልኩሽ መጽሐፍ ቅዱስ ራሱ ኢንፋሌብል ሊሆን የሚችለው ወይም ደግሞ ስህተት የማይገኝበት የሚሆነው ቤተክርስቲያን ስታብራራው፣ ቤተክርስቲያን ሀሳቡን ስትገልጸው ብቻ እንጂ ለምሳሌ ኦንሊ ጂሰስ መጽሐፍ ቅዱስ እቀበላለሁ ይላል፣ ግን ፋሌብል የሆነ መጽሐፍ ነው ያለው ማለት ትክክለኛው መረዳቱ ቃላቶቹ ጋር አይደለም። ዋናው ባይዘው የእግዚአብሔር ሐሳብ ማግኘት ነው የመጽሐፍት ዓላማቸው ራሱ የእግዚአብሔርን ሐሳብ ምን ማግኘት። ስለዚህ የእግዚአብሔርን ሐሳብ የሚገኘው እውነተኛይቱ የማትሳሳተዋ ቤተክርስቲያን የጌታ ቤተክርስቲያን ውስጥ ስትሆን ብቻ ነው። ያንን ደግሞ በምን እናውቃለን? በትምህርቱ ማለት ነው። አስቀድሞ የተገለጠውን ትምህርት ማን ጋር ነው የተያዘው ወይም ደግሞ የትኛዋ ቤተክርስቲያን ላይ ነው የሚገኘው? ኦኬ፣ ትክክለኛ የማትሳሳተዋ ቤተክርስቲያን የትኛዋ የሚለው ግን መመዘን ይቻላል። በነገራችን ላይ ኦኬ፣ በምንድነው የሚመዘነው? ለቅዱሳን አንድ ጊዜ የተሰጠው እውነት አለ፣ የተገለጠው ትምህርት አለ። ያ ትምህርት የሚገኘው የትኛዋ ጋር ነው? ያንን የያዘች ቤተክርስቲያን ኢንፋሌብሉን ትምህርት ወይም ደግሞ የማትሳሳተዋ ቤተክርስቲያን ነች ማለት ነው። እና ሌላው ደግሞ ምንድን ነው ያው ትንሽ እንትን ብትሉበት አሁን ላይ ቀናቶች ይታሰባሉ አይደል? ለዚህ ተብሎ ይሄ ተብሎ ቀናቶች ይታሰባሉ። እና ለምንድን ነው የሚታሰቡትስ? ምክንያታቸው ምንድን ነው የሚለውን ነገር ትንሽ ኦኬ። የቅዱሳኑ የቀን መታሰቢያ ነው። ኦኬ ኦኬ። የቤተ ክርስቲያኑ ግልጽ ነው። ምናልባት ሜሪሻ አዎ፣ ግን ያው ትንሽ ደግሞ ተጨማሪ ኢላቦሬት የሚያደርገው ሰው ባገኝም ደስ ይለኛል። አንተም ተጨማሪ ብታብራራው ደስ ይለኛል፣ በደንብ እንዲገኝ ማለት ነው። ጥሩ። ምኑ ጋ ነው ግልጽ ያልሆነልሽ? ምናልባት ወንድሞች እንዲጨምሩበት። ለምሳሌ ኢንፋሌብል ነች። አዎ፣ መጽሐፍ ቅዱስ ኢንፋሌብል ነው ይባላል። ያው እስትንፋሰ መለኮት ስላለበት ምንም ስህተት የለውም ይባላል። አሁን በዛ አይነት ፐርስፔክቲቭ ደግሞ ወደ ቤተክርስቲያን ስንወስደው እንዴት ነው ኢንፋሌብል ነች የምንለው የሚለውን ነገር ነው ትንሽ እንትን ያለኝ።
እሺ የሚጨምራለ ወንድም እዮ ናቲ ባሮኬ መኩ ሁለት ናቲዎች አላችሁ። እሺ ምን እያልን መሰለሽ ሜሪሻ፣ አሁን መጽሐፍ ቅዱስ ኢንፋሊብል ነው ስንል ጽሁፉ ነው ምናልባት እስኪ አንቺ መረዳት ለማወቅ ምናልባት ጽሁፉ ነው ኢንፋሊብል እየተባለ ያለው ማለት ወርዶቹ ምናምን ናቸው ኢንፋሊብል የሚባሉ ቃሉ ነው አይደል? ኢንፋሊብል ነው የሚባለው የእግዚአብሔር ቃል ስለሆነ የተጻፈው እሱ ነው አይደል? እኮ የትኛው ወርዶቹ ማለት ነው? ወርዶቹ ስትለኝ አይደል? አሁን ለምሳሌ እሺ ቆይ አሁን ለምሳሌ ይሄ አዲሱ መደበኛ ትርጉም አሁን ለምሳሌ ብንወስደው እሱ አሁን ኢንፋሊብል ነው ይሄ ማለት ነው። ኢንፋሊብል ወይም ደግሞ የ1954ቱ ለምሳሌ ኢንፋሊብል ነው። ለምንድን ነው እንደዚህ አይነት ጥያቄ የምጠይቅኝ? አሁን አዲሱ መደበኛ ምናልባት አሁን እኮ ይሄ ኢንፋሊብል የሚለው ኮንሴፕት ራሱ ምንድነው የሚለውን ሐሳቡ እንድትይዙ። እሺ ችግር የለውም። ምን እያልኩሽ አይ ቲንክ እንትን ይላል ሚዩት አድርጌው አንዴ ፈቀደ እንትን ይላል የሁለታችን ሲከፈት መሰለኝ ይደርባል ድምጽና። እሺ ምን ለማለት ፈልጌ መሰለሽ ይሄ አሁን ትራንስሌሽን ቅድም ብዬሻለሁ ትርጉሞች አሉ አይደለ? ትርጉሞች አሁን በትርጉም ደረጃ ስህተት ሊገኝባቸው አይችልም ይባላል አይባልም? አሁን በትርጉም ደረጃ ሲተረጎሙ የቃላት ስህተት የቃላት ግድፈቶች ምናምን ሊገኙ አይችሉም እያልን አይደለም አይደል? የቃላት ግድፈት ሊገኝ ይችላል በትርጉም መጻሕፍቶች ማለት ነው። ለምሳሌ አንደኛ ዜና እና አንደኛ ነገሥት የሆነ የእድሜ ልዩነት የቁጥር ልዩነቶች ምናምን አንዳንዴ ይገኛሉ አይደለ? አንዱ 40 ለምሳሌ የፕሮቴስታንቱ የኛ እንኳን የለበትም። ለምሳሌ ይሄ የ1954ም አዲሱ መደበኛ ትርጉምም የእንትና የንጉስ አካዚያስ እድሜ አንዱ 42 አንዱ ደግሞ 22 ይላል። ይህ ሊትራሊ ስህተት ነው። በቃ አንዱ ስህተት ነው፣ የግድ ስህተት ነው። በትርጉም ደረጃ ሲጽፉ ተሳስቷል፣ የኛ ትክክል ነው፣ ሪፈር አድርጉት። እንደዚህ አይነት ኢረሮች ሊገጥሙ ይችላሉ በጽሁፍ ደረጃ። አሁን ኢንፋሊብል ነው ሲባል የመጀመሪያ ሐዋርያቶቹ የጻፉት ወይም ደግሞ ያንን ሐሳብ ሳይለቅ የመጣውን መጽሐፍ እያልን ነው፣ ወይም ደግሞ ትክክለኛውን የእግዚአብሔር ሐሳብ የያዘውን መጽሐፍ እየተናገርን ነው። ትክክለኛውን የእግዚአብሔር ሐሳብ የያዘውን መጽሐፍ አሁን ይሄ ምንድናቸው አድቬንቲስት ምናምን ትርጉሙ ራሱ ቶታሊ ትርጉሙ እንዲቀይር አድርገው ይተረጉሙታል። የዮሐንስ አንዳንድ ምናምን ትርጉሞቹ የፊልጵስዩስ መልእክት ትርጉሞቹን ወደ ራሳቸው ሐሳብ የሚገጥም አድርገው ይቀይሩታል። ሐሳቡን ቶታሊ ማለት ይሄ አሁን ትክክለኛ የእግዚአብሔር ሐሳብ ያለበት አይደለም። ኦኬ ትክክለኛ የእግዚአብሔር ሐሳብ ያለበት አይደለም። ፐርፐዚ ሐሳቡ ወደ ራሳቸው ሐሳብ ቀይረውታል። ከእግዚአብሔር ሐሳብ አውጥተው ወደ ራሳቸው ሐሳብ አምጥተውታል። ሰው ይሄንን መጽሐፍ ኢንፋሊብል ነው አይባልም። ሲጀመር የተሳሳተ መጽሐፍ ነው ብለን ነው የምንወስደው። ስለዚህ ምን እያልኩኝ ነው? ቤተክርስቲያን ስንል ቤተክርስቲያን ልትሳሳት አትችልም ወይም ኢንፋሊብል ነች ስንል ምን እያልን ነው? ኦኬ የቀናውን አንድ ጊዜ የተገለጠውን ትምህርት ከእርሷ ሊጠፋ አይችልም፣ ወይም ደግሞ ያ እውነት ቤተክርስቲያን ውስጥ ዲፖዚት ሆኖ ይገኛል ማለት ነው። በቃ ዲፖዚሽን ኦፍ ትሩዝ ተብላ ነው የምትጠራው። እነ ሄራኔስ የእውነት ሁሉ መከማቻ የእውነት ሁሉ መገኛ ግምጃ ቤት እሷ ነች ማለት እውነት ሁሉም ይገኝባል፣ መጽሐፍ ቅዱስንም ጨምሮ ማለት መጽሐፍ ቅዱስንም ጨምሮ። አሁን ለምሳሌ እኛ ትክክለኛው ኢንፋሊብል መጽሐፍ ቅዱስ ያለው እኛ ጋር ነው ብለን እናምናል። ይህ የቁጥር ጉዳይ ምናምን አይደለም። 81 ሆነ 73 በቁጥር ጉዳይ አይደለም። መጽሐፍቶች ግን ሊያስተላልፉት የፈለጉትን የእግዚአብሔር ሐሳብ የሚገኝባት ትክክለኛዋ ቤተክርስቲያን ግን እኛ ጋር ነው እያለን ኦኬ ትክክለኛውን እግዚአብሔር ሊያስተላልፍ የፈለገውን በእነዛ መጽሐፍት በነገራችን ላይ ሐሳብ ነው አይደል? የእግዚአብሔር ሐሳብ እንድናገኝባቸው ነው የተጻፉት አይደል? ያንን ትክክለኛውን ትሩዝ ወይም ደግሞ ዲፖዚሽን ኦፍ ትሩዝ የሚገኘው ትክክለኛዋ ቤተክርስቲያን ውስጥ ነው ማለት ነው።
ኦኬ ልክ ይሁዳ ምዕራፍ 1 ከቁጥር 3 ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለው ነገር ግን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ኦኬ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት። ኦኬ ይቺ ለቅዱሳን የተሰጠችው ሃይማኖት የሚለው እዚህ ጋር ትምህርት ማለት ነው። የቀናውን ትክክለኛውን በክርስቶስ የተገለጠውን ትምህርት ማለት ነው። ለቅዱሳን ነው የተሰጠው። ይህንን ለቅዱሳን የተሰጠውን ትምህርትና እውነት ደግሞ ዲፖዚት ወይም ተጠብቆ የሚቆየው በእውነተኛይቱና የክርስቶስ አካል በሆነችው በቤተ ክርስቲያን ውስጥ ነው። እቺ ቤተ ክርስቲያን ልትሳሳትና ልትጠፋ አትችልም ማለት ልትሳሳት ከዛ ደግሞ ልትጠፋም አትችልም ማለት። ከተሳሳተች ኦልሬዲ ከቤተ ክርስቲያንነት ወጣለች፣ ቤተ ክርስቲያን አይደለች። ከጠፋች ደግሞ ክርስቶስ ቃሉን አልጠበቀም ማለት አይደል? ምክንያቱ እስከ ዓለም ፍጻሜ ድረስ ሁልጊዜ ከማን ጋር ነኝ ብሏል? ከእናንተ ጋር ነኝ። አሁን ያው ገባኝ። አሁን ትንሽ ክላሪፋይ አደረግከው ከቅድሙ ሞር ማለት የፈጠሩ መናፍቃን ተቋርጦ ነበር። እኔ ነኝ ወይስ እንዴት ነው? እኔ ነኝ የተቋረጥኩት ወይስ እሱ ነበር? ኔትወርክ ዮሐዴ ይዞት ነበር። ዮሐዴ ቀጥል፣ እንትን በለው አጠቃላይ አቆምክበት ቀጥል። ዮሐዴ ሚዩት አንሳን ወይ እኔ እኮ እንትን ብዬ ጨርሼ በቃ ሰመራይዝ አድርጌ ጨርሼ ነበረ። ለካ ተቋርጦ ነበር። እሺ ኤኒዌይስ ከጠፋች ጌታ ቃሉን አልጠበቀም። ሰመራይዝ ሳረገው ቀጥልላት። ትክክል ጌታ ምን ብለዋል? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሁልጊዜ ሆናለሁ ብሎ ተናግሯል። ስለዚህ ከጠፋች ጌታ ቃሉን አልጠበቀም ማለት ነው። ኦኬ የገሃነም ደጆችም ቢነሱ እንኳን ሊያጠፋት አይችሉም ብሎ ጌታ ስለተናገረ፣ ስለዚህ የገሃነም ደጆች አልተነሱም፣ በቤተ ክርስቲያን ላይ ተነስተዋል። ለምሳሌ አሪዮስ ተነስተዋል በ325 አይደለ? በቃ ትልቅ ምንፍቅና ነው። የሲኦሉን አበጋዝ ሽታን በቤተ ክርስቲያን ላይ ለመዝራት የተነሳ ነገር ግን ቤተ ክርስቲያን ምን አደረገች? ይህንን የሐሰት ትምህርት ኦኬ በጉባኤ ኢኩሜኒካል በሆነችው ዓለም አቀፍ በሆነችው አንዲት ቅድስት ቤተ ክርስቲያን ተሰበሰቡና ይህንን የሐሰት ትምህርት ምን አሉት? አስወገዱ። በቃ ይሄ የገሃነም ደጅ ይነሳል። በእውነተኛዊቱ ቤተ ክርስቲያን ደግሞ ምን ይላል? ይወገዛል ማለት ነው። እውነቱ ይገለጣል ማለት ነው። ቀጥሎም እነ ንስጥሮስ ተነሱ። ኦኬ እነ መቅደኒዎስ ተነሱ። ኦኬ እነ ጳውሎስ ሳምሳጢ ምናምን ተነስተዋል በቤተ ክርስቲያን። ግን እቺ ቅድስትና የጌታ እውነተኛውን ትምህርት የያዘችው ቤተ ክርስቲያን ግን ሊያጠፏት ከቶ አልተቻላቸውም። ብዙ መናፍቃን ተነስተዋል፣ ይነሳሉ። ግን የጌታ ቤተ ክርስቲያን ከመጀመሪያ የነበረችው አሁንም ያለችው ወደፊትም የምትኖረው ግን ጸንታ ትኖራለች፣ የቀናውን ትምህርት እያስተማረች ማለት። ያው ፕሮቴስታንቲዝምም ተነስቷል እኮ በ15ኛ። ሁልጊዜ ምንፍቅና ከእውነተኛይቱ ቤተ ክርስቲያን የተለየ ትምህርት ያላቸው ዘመናቸውና መነሻቸው ይታወቃሉ። ከጌታ ጀምራ የጀመረችው ቤተ ክርስቲያን ግን በቃ መነሻዋ ክርስቶስ ነው፣ መሰረቷም ፍጻሜዋም እሱ ነው። የሆነ ሰዓት የጀመረ ቸርች ካለ በቃ እሷ የጌታ ቤተ ክርስቲያን አይደለች። በዛ ክፍለ ዘመን የጀመራት የእሱ ቤተ ክርስቲያን እንጂ የጌታ ቤተ ክርስቲያን አይደለችም። አትናቴዎስም ይናገራል። እውነተኛ ቤተ ክርስቲያንና የጌታ ቤተ ክርስቲያን የሆነችውን የእውነት አምድና መሰረት የሆነችውን ቤተ ክርስቲያን እንዴት ልናውቃት እንችላለን ይልና አሪዮስን ተመልከቱ። አሪዮስ ያነሳውን ትምህርት ከዚህ በፊት የነበሩ አባቶች ወይም ደግሞ በነበረችው ቤተ ክርስቲያን ውስጥ የሰበከ ማን ነው ብሎ ይጠይቃል። ይህንን ትምህርት ያስተማረ አባት አለው ይላል። የለም፣ የመጀመሪያ ጊዜ የሰበከው አሪዮስ ነው። ስለዚህ ይህንን የአሪዮስ ትምህርት ተቀብሎ የሚሄድ ማንኛውም ሰው ይላል ከዚህ በኋላ አሪዮሳዊ እንጂ ክርስቶሳዊ ወይም ደግሞ ክርስቲያን ተብሎ ሊጠራ አይችልም። ስሙ ለእኛ ይተውና የአሪዮስን ስም ይይዛል ይላል። አየህ፣ ያው ትምህርቱ የጀመረው አሪዮስ ስለሆነ ማለት። እኛ ግን ትምህርታችን ከቀደመችው ቤተክርስቲያን ከክርስቶስ የተገለጠውን እውነት ይዘን የመጣን ስለሆንን ክርስቲያን ተብለን ልንጠራ ግድ ይለናል ይልና ማንም ከጣዖት አምልኮ ኦኬ የቀናውን የክርስቶስን ትምህርት ሰብከንለት አምኖ ቢመጣ ጣዖት አምላኪ እየተባለ መጠራቱ ይቀርና ክርስቲያን እየተባለ እንደሚጠራ ሁሉ ማንም ይህንን የክርስቶስን ትምህርት ጥሎ ደግሞ ሄዶ ኦኬ የምንፍቅና ትምህርት ቢቀበል ክርስቲያን መባሉ ይቀርና ምን ይሆነ? ጣዖት አምላኪ ይሆነ። በቃ ስለዚህ እቺ የቀናውን ትምህርት ይዛ እስከ ዓለም ፍጻሜ ድረስ የምትሄደው ቤተክርስቲያን ልትሳሳት በፍጹም አትችልም። የቀናውን ትምህርት ሲጀምር መገኛዋ እሷ ስለሆነች ማለት
በጣም አመሰግናለሁ ዮሐዴ። አሁን ያው የምር ነው የገባኝ እና በቅዱሳን ቀናቶች ላይ የሆነ ነገር በሉኝ ታስቦ ይውላል ቀናቶች እና ለምንድን ነው የሚታሰቡት ለምንድን ነው የሚከበሩት የሚለውን ትንሽ እሺ ባሮክ ወይ ናቲ ወይ መኩ አንዳችሁ ቀጥሉ። ኦኬ ቆይ እኔ ልምራው መሰለኝ። እሺ ናቲ ከፍታል። እሺ ናቲ ቀጥል። እንዴት ናችሁ? ቃሌት ያሰማልን። ዮሐዴ ሜሪሻ ሰላም ብያለሁ። ሰላም ናቲ እንዴት ነህ? እግዚአብሔር ይመስገን። እሺ ቴንኪው። ለሀሳቡን በትንሹ ክላሪፋይ ለማድረግ ያህል ቀናትን ሰጥቶ ወይም ሰይሞ ማክበር መጀመሪያ መጽሐፍ ቅዱሳዊ ነው ወይ ብለን ወይም ቀናትን መሰየም በቀናት ውስጥ በዓላትን ማድረግ መጀመሪያ ደረጃ እግዚአብሔራዊ ነው ወይ ካልን አዎ እግዚአብሔራዊ ነው። እግዚአብሔር ቀናትን መድበው ማክበር እንደሚገባቸው በመጽሐፍ ቅዱስ በነገራችን ላይ ያስቀምጦታል። ከግብፅ የወጡበትን ቀን ያከብሩበታል። የፋሲካን ጊዜ ያከብራሉ። ቀናትን በዓል ማድረግ የመጀመሪያ ደረጃ እግዚአብሔራዊ መሆኑን እንያዝ። እሱም ያስፈልጋል ማለት በዓል እግዚአብሔራዊ ነው። በነገራችን ላይ አንዳንድ ጊዜ ሰዎች ይህንን ይስታሉ። በዓል ምን ያደርጋል ይላሉ እና በዓል ማክበር እግዚአብሔራዊ ነው። ምክንያቱም በዓል አድርጎ አክብሩኝ ያለ ጌታ ነው። ከግብፅ የወጣችሁበትን ቀን አክብሩ ይላቸው ነበር በመጽሐፍ ቅዱስ ላይ። እንደውም መታሰቢያ ድንጋይ ያስቀምጣችሁ ሁሉ አክብሩ ይላል እና በዓል የመጀመሪያ እሱ ይያዝልኝ፣ ጀነራል ኮንሴፕቱን ለመያዝ ማለት ነው። በሁለተኛ ደረጃ ደግሞ ቅዱሳንንስ በቀን መድቦ ወይም ቀን ሰጥቶ ማክበር ይገባል ወይ ብለን ደግሞ ስናይ በኢሳይያስ ምዕራፍ 56 ላይ ሰንበቴን ለሚያከብሩ ቃል ኪዳንም ለሚጠብቁ ከሴትና ከወንዶች ይልቅ የተለየን ስም እሰጣቸዋለሁ ወይም በቅጥሬ ላይም ደግሞ ስማቸውንም አደርጋለሁ ብሎ እግዚአብሔር ቃል ገብቶላቸዋል። ሁለት ነገር ቃል ኪዳኔን ለሚያከብሩ ሰንበቴንም ለሚያከብሩ ብሎ አምላካችን ቃል ገብቷል። ምን ከሴትና ከወንድ ልጆች ይልቅ የማይጠፋ የዘላለምን ስም እሰጣቸዋለሁ በቅጥሬ ላይም ስማቸውን አደርጋለሁ ብሎ በኢሳይያስ ምዕራፍ 56 ላይ ቃል ገብቶላቸዋል። ስለዚህ የማይጠፋ መታሰቢያን እግዚአብሔር እንደሚሰጣቸው መጽሐፍ ቅዱሳዊ ማስረጃ አለ ማለት ነው ኢሳይያስ 56 ላይ። እንዲሁም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ እኛ ሁሉን ትተን ተከተልን ምንድነው የምናገኘው ብለው እንግዲህ በአንድ በኩል የጥቅም ጥያቄ ያቀረቡ ማለት ነው። ምንድነው የምናገኘው? እኛ ሁሉን ነገር ትተን ተከተልንሃል ምን እናገኛለን ባሉት ጊዜ ለደቀ መዛሙርቱ ከሰጣቸው አንዱ ማስረጃ መካከል ምንድነው ያላቸው? በመንግስቱ በሚመጣበት ጊዜ ራሱ ፈራጅነትን እንደሚሰጣቸው የማይጠፋ ስምን እንደሚሰጣቸው እነዚህ ሁሉ ቃል ተገብቶላቸዋል ማለት ነው ለደቀ መዛሙርቱ ሁሉንም ትተው ለተከተሉት ማለት ነው። ይሄ ምንድነው? የማይጠፋን መታሰቢያን ዘላለማዊ ስምን እንደሚሰጣቸው ራሱ መጽሐፍ ቅዱስ በደንብ አድርጎ ስላስቀመጠ ያንን ደግሞ በራእይ መጽሐፍ ላይም በደንብ አድርጎ ያስቀምጠዋል። ለምሳሌ ራእይ መጽሐፍ ላይ ታስታውሻቸው እንደሆነ ሰባቱ ቤተክርስቲያናት አጥቢያና ቃል ከተገባላቸው መካከል አንዱ ለጠበቁ ማለት ቃል ኪዳኑን ለጠበቁ ስሙን ለጠበቁ የእግዚአብሔርን ቃል ለጠበቁ ከሚሰጣቸው ነገር መካከል አንዱ ለምሳሌ ህቡ የሆነውን የእግዚአብሔርን ስም እንዲያውቁ ይሰጣቸዋል። መታሰቢያን እንደሚሰጣቸው እንደዚህ ኪዳን ይገባላቸዋል እግዚአብሔር ማለት ነው። ራዕይ ምዕራፍ 2 ምዕራፍ 3 ማየት እንችላለን ማለት ነው። እነዚህ ሁሉ ተያይዘው ማለት ነው አንድ ላይ ኮምፕሬንሲቭ ተደርገው ሲቀርቡ ማለት ነው በመጽሐፍ ቅዱሳዊ ትምህርት ቀናትንም መድቦም ሆነ የዘላለምን መታሰቢያ መስጠት መጽሐፍ ቅዱሳዊ እንደሆነ በደንብ አድርገን እናገኝበታለን ማለት ነው። ስለዚህ ምን እንሰጣለን ማለት ነው? አምላካችን ከሁሉ በላይ ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቀን እናከብራለን። ሆሳናን እናከብራለን። እመቤታችን ቅድስት ድንግል ማርያምን ደግሞ ብስራት ያገኛችበትን ቀን እናከብራለን። ምንድነው ኪዳን የተቀበለችበት። ይሄ ሁሉ ግን ምንድነው ሊንክ የሚሆነው መጽሐፍ ቅዱሳዊ ትእዛዝና ከእግዚአብሔርም ቃል የምናገኘው ቅድም በተለይ በአበክሮ መያዝ የሚገባው ኢሳይያስ ምዕራፍ 56 ላይ ያለው ቃል በደንብ አድርጎ ነገሮችን ግልጥ አድርጎ ስለሚያሳይ ማለት ነው። ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ በደንብ አድርጎ ስለሚያስቀምጠው ማለት ነው። መጽሐፍ ቅዱስም በግልጽ ደግሞ የጻድቅ መታሰቢያው ለዘላለም ነው ይላል። በነገራችን ላይ ምናልባት በኮምፓሪዝን ላስቀምጥልሽ፣ ምናልባት ክሊር እንዲሁም በኮምፓሪዝን ለማስቀመጥ ኃጢአተኞችን እግዚአብሔር ምንድን ያለው ታዛውሽ እንደሆነ መዝሙር 33 ላይ መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ዓይኖች ክፉን በሚያደርግ ላይ ነው ይላል። ክፉ አድራጊዎችን እግዚአብሔር በምንድን ነው የሚቀጣቸው? መታሰቢያቸውን በማጥፋት ማለት ነው።
ለጻድቃን ግን ምን ይላቸዋል መጽሐፍ ቅዱስ? እንደውም የጻድቅ መታሰቢያ እንደውም ለዘላለም አድርጋለሁ ይላል። ለዛም ነው እመቤታችን ቅድስት ድንግል ማርያም ዘውትር በምንጸልየው ሰላም ለኪ የሚባል አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ የእመቤታችን ጸሎት ምንድን ያለችው? ናሁ እምይእዜሰ ያስተብጹኒ ኩሉ ትውልድ ሁሉ ብፅዕት ነኝ ብለው ይናገሩልኛል ብላ ትንቢት የተናገረችው እመቤታችን ምንድነው? መውለዷን እያሰብን አምላክን ይዛ መሰደዷን ሁሉ እያሰብን ያንን ጊዜ እያሰብን ሁሉ እናከብራለን ማለት ነው። በተዘዋዋሪ ማንን ነው የምናከብረው ማለት ነው? በእርሷ ላይ ድንቅ ስራ የሰራውንን እግዚአብሔርን እናከብራለን ማለት ነው። ይህ ምን ማለት ነው? ስክሪፕቸራል ነው ማለት ነው። እራሷ እመቤታችን ምንድን ነው ያለችው? ለአባቶቻችን ለአብርሃምና ለዘሩ የገባው ኪዳን ትዝ እያለው አሰበኝ አይደል ያለችው? ለአብርሃም እና ለዘሩ የገባው ኪዳን አይሽ ስክሪፕቸራል ናት። እናታችን ቅድስት ድንግል ማርያም ራሱ ምንድን ታስታውሳለች ማለት ነው። ለአብርሃም የገባውን ኪዳን የተናገረውን ሁሉ እያሰበች ሜዲቴት የምታረግ ድንቅ እናት ነበረች። ስለዚህ እሷ ራሱ ለአብርሃም ለዘሩ የገባው ኪዳን ዘፍጥረት ምዕራፍ 12 ላይ ከአንተ የሚመጣው ማለት በአንተ በኩል የምድር ሁሉ ነገሮች ይባረካሉ የተባለው ኪዳን ሁሉ እየታሰበ ባሪያይቱን አሰበኝ ብላ እመቤታችን ቅድስት ድንግል ማርያምም ስትቀኝ እናያለን። ስለዚህ ጻድቃን መታሰቢያ ያላቸው ኃጥአን ግን መታሰቢያ የላቸውም ለዘላለም ማለት ነው። እግዚአብሔር የኃጥአንና የክፉዎችን መታሰቢያ ሲያጠፋ የጻድቃንን መታሰቢያ ግን ለዘላለም ያስቀምጠዋል። ለአብርሃም የተገባውን የመጨረሻውን ልበልሽና ልጨርስ። ምናልባት ወንድሞቼ ደግሞ ሞር ክላሪፋይ ያደርጉታል ዲያቆናትም ስላሉ። ለአብርሃም ምን ነበር ትዝ ይልሻል የገባለት? ከሀገርህ ከዘመዶችህ ተለይተህ ውጣ ካለ በኋላ ታላቅ ሕዝብ አድርገህ ስምህን አከብረዋለሁ ነው ያለው። ስምህን አከብረዋለሁ ነው ያለው። ስምህን አከብረዋለሁ ማለት ነው። የማይጠፋ ስም ነው የሰጠው አብርሃም ማለት ነው። ዛሬ ይኸው 3 እምነቶች እንኳን ይሻሙታል። አብርሃም የኛ ነው እያለ አንዴ ፊልስጤም ይሻማል፣ አይሁድ ይሻማል፣ እኛ እንሻማለን። ስምህን ምን እለዋለሁ ስላለ አገነዋለሁ፣ አከብረዋለሁ ስለውና እግዚአብሔር ለታመኑለት ለሚወዱት ቃል ኪዳኑን ላከበሩ በእምነት ለጸኑት ሁሉ እግዚአብሔር እንደውም ምንድነው እንደውም እኛም እኮ ብንታመን ጌታችን መድኃኒታችን እንደሱ ብሏል አይደል? ከእርሱ ጋር ከሞትን ከእርሱ ጋር እንነግሳለን። ብናምነው እርሱ የታመነ ባናምነውም እርሱ የታመነ ሆኖ ይኖራል ይልና እኛ ግን አብረን ከእርሱ ጋር ሞትን ከተቀበለን እንደውም ከእርሱ ጋር እንነግሳለን ብሎ ይናገራል። እንነግሳለን ግሎሪፊኬሽን ማለት ነው። ስለዚህ እኛም በእምነታችን አንድ ጊዜ ፈጽሞ ለተገለጠው እምነት ብንታመን እግዚአብሔር መልካምን ስም ይሰጠናል። ያንን ደግሞ መታሰቢያ ያደርግልናል። እንደው መታሰቢያ ከሌለውም ነገር እንደው እግዚአብሔር ይጠብቀን ለማለት ነው። እዛው እግዚአብሔር ያክብርልኝ። ሞር ደግሞ ወንድሞች ክላሪፋይ ያደርጉልሻል። እሺ ናቲ ቃሉት ያሰማል። መኩ የምትጨምረው ነገር አለ ዲያቆን? መኩሻ አለክ? ማኩ ድንገት ስራ ይሆናል። ሜሪዬ ቃሎት ያሰማልን ሁላችሁ። ዮሐዴ የሚጨምር ካለው የምትጨምርላት ከሆነ አንተ ቀጥልና ሌላ ጥያቄ ካላት እንቀጥል። አሪፍ አድርጎ ገልጾታል። ናትሻ ቃሎት ያሰማልን። ያ እግዚአብሔር የቀን መታሰቢያ ለቅዱሳኑ የሰጠው እሱ ራሱ ነው። ያው ኢሳያስ 54 ላይ ቅድም ጠቅሶታል አይደለ? ስለ እኔ ሲሉ ራሳቸውን ጃንደረባ ለሚያደርጉ ሁሉ በቤቴና በቅጥሬ የማይጠፋን የዘላለም ስምም እሰጣቸዋለሁ አለ ጌታ። በቤቴና በቅጥሬ የማይጠፋን የዘላለምም ስም ምን እላቸዋለሁ? እሰጣቸዋለሁ አለ። ኦኬ፣ ሰንበታቴን ለሚያከብሩ በዓላቶቼን ለሚጠብቁ ለእነሱ የማይጠፋን የዘላለም ስም እሰጣቸዋለሁ ብሎ ቃል ኪዳን የሰጠው እሱ። ጌታም እኔ የሕያዋን እንጂ የሙታን አምላክ አይደለሁም ብሎ አብርሃም፣ ይስሐቅ፣ ያዕቆብ አምላክ ነኝ ብሎ ሲናገር ተመልክተናል አይደል? እኔ የሕያዋን እንጂ የሙታን አምላክ አይደለሁም ብሎ እግዚአብሔር ተናግሯል። እና ቅዱሳኖቹ የምናስብበት ምክንያት ምንድን ነው? እግዚአብሔር በየዕለቱ ሁሉም ድንቅም ተአምራትም የሚያደርገው እግዚአብሔር ነው፣ የታወቀ ነው። ግን እግዚአብሔር በማን በኩል ነው የሚያደርገው? በቅዱሳን ነው። እግዚአብሔር መንክር በላይ ለቅዱሳኑ አይደል? እግዚአብሔር በቅዱሳኑ ላይ ድንቅ ነው ተብሎ እንደተነገረ ማለት ነው። መዝሙረኛው ቅዱስ ዳዊት ሲናገር በቅዱሳኑ ላይ አድሮ ድንቅን ነገር ያደርጋል። ሶ ስፔሲፊካሊ በዛ ቅዱስ በኩል ያደረገውን ተአምር ለማሰብ ያንን ቀን መታሰቢያ ይደረጋል። ለምሳሌ በትንቢተ ዳንኤል ምዕራፍ 3 ጀምሮ
ስለ ሰለስቱ ደቂቅ ይናገራል አይደለ? ወደ እሳት ተጣሉ። ከዛ በኋላ ደግሞ የእግዚአብሔር ልጅ የሚመስል ታያቸው፣ ከእሳቱ መካከልም አራተኛ ሆኖ ይታያቸው ነበረ የሚል ታሪክ አለ አይደለ? ያንን ታሪክ በቤተ ክርስቲያናችን ስፔሲፊካሊ ያንን የተደረገበት ቀን ታስቦ ይውላል። መልአኩ የረዳባቸው እነዛ ቅዱሳንም ያደረጉን ተአምራት፣ ምክንያቱም የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቦ ካለ በኋላ በእምነትም እነሱ ምሰሏቸው አይደለም። በእምነት ልንመስላቸው የሚችሉ ሰዎች አርአያ እያሰብን ምን እናደርጋለን? ቀኑን እናስባለን። ያደረገውን ግን ማን ነው? እግዚአብሔር። በማን በኩል? በመልአኩ በኩል። ማለት ማንን አዳነ? ሶስቱ ደቂቅን አዳነ። ስለዚህ ያንን ቀን ይታሰባል በቤተ ክርስቲያናችን። ሰለስቱ ደቂቅን ከእሳት ያወጣ አምላክ እኛንም ከእሳት አድነን ብለን እንጠይቃለን። ይህንን ጸሎት በእኛ በቤተ ክርስቲያን የተመሰረተ ነው ወይስ የተጀመረ ነው ወይስ መጽሐፍ ቅዱስ ላይ ያለ አለ? ዘጸአት ምዕራፍ 32 ላይ ታስታውሳላችሁ። አብርሃም ሙሴ እግዚአብሔር ምን እንደጠየቀው ላጠፋቸው ነው እነዚህ ህዝቦች ኃጢአት በፊቴ ሰርተዋልና ብለው ሲናገር ለአብርሃም ለይስሐቅ የገባላቸውን ቃል ኪዳን አስብ ብሎ ሙሴ ወደ እግዚአብሔር ጸለየ ይላል። ሙሴ እግዚአብሔርም ሊያደርግ ከነበረው መዓት ምን ይላል? ተመለሰ ይላል። ራራ ይላል። እንደውም ራራ አብርሃም ለይስሐቅ ለያዕቆብ የገባላቸውን ቃል ኪዳን አስብ ስላለው ማለት። ስለዚህ ሊያደርግ ከነበረው መዓት ራራ ይላል። ስለዚህ ቅዱሳኑን ጠይቀን ወይም ደግሞ በዛን ሰዓት ስንጠይቀው እግዚአብሔር አምላክ ይራራል ለቅዱሳኖቹ ሲል ማለት። ኦኬ ብዙ ጊዜ ለቅዱሳኑ ሲል እንደራራ ለማጠየቅ አንደኛ ሳሙኤል አይ ቲንክ ምዕራፍም ቁጥሩን አልያዝኩትም። ሳሙኤል በጣም ኃጢአት ሰርተው የእስራኤል ልጆች ማለት ነው እነዚህ ህዝቦች በፊቴ ኃጢአት ሰርተዋልና ሳሙኤል እንኳን በፊቴ ቆሞ ቢለምንላቸው፣ ሳሙኤልና ሙሴ በፊቴ እንኳን ቆሞ ቢለምንላቸው ይቅር አልላቸውም ይላል። ኦኬ ሳሙኤልና ሙሴ ለምነው ይቅር ያላቸው ሰዎች ስላሉ በሱ ስም እነሱ እንኳን ቆሞ ቢለምኑን ይቅር አልላቸውም። የኃጢአታቸውን ብዛት ሲናገር እግዚአብሔር ማለት ነው። ምንድነው እግዚአብሔር አምላክ ቅዱሳኑን ይህን ያክል እንዲታሰቡ ይፈልጋል። ያደረገላቸውን ተአምራትም ለዘላለም እንድናስብ ይፈልጋል፣ በቤቱና በቅጥሩ ማለት ነው። ከዚህ አንጻር እናስባቸዋለን። ለምሳሌ ወንጌሉ የማን ነው? ወንጌል የክርስቶስ ነው አይደለ? ሜሪ ሻይ ወንጌል የክርስቶስ ነው አይደል? ግን አራቱ ወንጌላት ስም ግን በክርስቶስ አልተጻፈም። በሚገርም ሁኔታ አይደል? የአራቱ ወንጌላት ስም የማቴዎስ፣ የማርቆስ፣ የዮሐንስ፣ የሉቃስ ተብለው ተጠሩ። ኦኬ የሮሚ መልእክት የምናምን እንደዚህ ተብለው ተጠሩ። ኦኬ ወንጌሉ የዮሐንስ ነው ማለት ነው አይደለም። ግን ለወንጌሉ ያበረከተውን አስተዋጽኦ በማን የቅዱስ ስም የዮሐንስ ወንጌል በመባል ኦኬ የክርስቶስ ወንጌልነቱ ሳይለቅ ቅዱስን ግን እናስብበታለን። ኦኬ ዮሐንስ ያደረገውን ትሩፋት የሰራውን ስራ ግን እናስብበታለን። የዮሐንስ ወንጌል ነው፣ ወንጌሉ ስለ ዮሐንስ ይናገራል እያልን ግን አይደለም። ኦፍ ኮርስ ፎርዛት ማለት ማርቆስም እንደዛው፣ ሉቃስም፣ ዮሐንስም እንደዚያ፣ ኦኬ ማቴዎስም እንደዛ። ስለዚህ ልክ መታሰቢያ ማለት እንደዚህ ነው። ያደረጉትን ስራ ሳረሳ እግዚአብሔር በእነሱ ላይ የሰራውን ስራ ማሰብ ማለት ነው። ሁልጊዜ አድራጊው እግዚአብሔር ስለሆነ ግን በማን በኩል አደረገው የሚለውን ለማሰብ ነው። ስለዚህ ቅዱሳኑ የምናስበው በዚህ ነው። በአባቶችም ባይዘው የታመነ ትምህርት ነው። በአባቶች የታመነ ትምህርት ነው። እንግዲህ ፕሮቴስታንት አለ የሚሉት አውግስቲንም ጨምሮ ሁልጊዜ ቅዱሳኖቹን እናስባቸዋለን፣ ሰማዕታቶቹን እናስባቸዋለን፣ ይህ ግን እናመልካቸዋለን ማለት አይደለም ብሎ የተናገረበትን አሳያለሁ። የቅዱስ ጎርጎርዮስ ዘእንዚናዙ ወደ ቴዎዶር የጻፈው መልእክቱ ወይም ደግሞ ይሄ 112 ቁጥር 112 የላከው ጎርጎርዮስ ዘእንዚናዙ መልእክቱ እንዲህ ብሎ ይናገራል። ከትእዛዛት እግዚአብሔር አንዱ የታመሙትን መጠየቅ እንደመሆኑ የታመምኩትን እኔ የመጠየቅ አለብህ ይልና እንዲሁም ደግሞ አንተ ባለበት ቦታ በአርዚያንዘስ የምናከብረውን ዓመታዊ የሰማዕታት ክብረ በዓል የማክበር ደግሞ ዕዳ አለብህ፣ ለቅዱሳት ሰማዕታቱ አለብህ ይላል። ኦኬ ቅዱስ ጎርጎርዮስ ዘእንዚናዙ የተከበረ የቤተ ክርስቲያናችን አባት በቅድስት ሥላሴ ላይ ለተነሱ ምንፍቅናዎች መልስ የሰጠ ታላቅ አባት ነው። ኦኬ እንደውም ዘቴዎሎጂያን ነው የሚባለው በቤተ ክርስቲያን ትምህርት ዘቴዎሎጂያን ተብሎ ይጠራል። ታላቅ ቴዎሎጂያን ስለሆነ ማለት ነው። እሱ ቅዱሳን ሰማዕታት የማሰብ የነሱ ዓመታዊ ክብረ በዓል የማክበር ምን አለብህ ይላል? ግዴታ አለብህ ይላል። የአውግስቲኖስ አንድ ነገር ላንብብልሽና ልጨርስ፣ ወይም ወንድሞች የሚጨምሩት ካለ ይጨምራሉ። አውግስቲን ኦፍ ሂፖ
እሺ አውግስቲን የሂፖ አውግስቲኖስ ርዝትሩዘት ያ እንዲህ ይላል። ሪፕሌይ ቱ ፋውስቶስ የተባለ የማኒ ምንፍቅና የነበረበት መናፍቅ ነበር እና ለእሱ በጻፈው መልእክቱ ምዕራፍ 20 ፓራግራፍ 21 ወይም ደግሞ ሴክሽን 21 ላይ እንዲህ ብሎ ይናገራል። ኢት ኢዝ ትሩ ዛት ክርስቲያንስ ፔይ ሪሊጂየስ ሆነር ቱ ዘ ሚሞሪ ኦፍ ዘ ማርቲርስ ይላል። ኦኬ ትክክል ነው፣ እውነት ነው። ክርስቲያኖች የሰማዕታትን መታሰቢያ ያደርጋሉ። ትክክል ነው፣ የታመነ ነው። ቦዝ ቱ ኤግዛይት አስ ቱ ኢሚቴት ዘም ኤንድ ቱ ኦብቴን ኤ ሼር ኢን ዜር ሜሪትስ ይላል። ለምንድነው የቅዱሳን መታሰቢያ የምናደርገው ይላል አውግስቲን። አንድ ከሰማዕትነታቸው እንድንማር ነው ይላል። ኦኬ የእነሱን አራያ ተከትለን እግዚአብሔርን እየመሰለን እንድንሄድ ነው የምናስበው። ኦኬ ሰማዕትነታቸው ለእግዚአብሔር ያደረጉትን ዋጋ ስናስብ ያደረጉትን ተጋድሎ አይደለም የምናየው። ስለዚህ ለእግዚአብሔር የከፈሉትን ዋጋ ከእነሱ እንማራለን። ሁለተኛ ደግሞ በተጋድሏቸው ደግሞ እነሱን በምልጃቸው እንዲያግዙም በመጠየቅ ከእነሱ ምን እናደርጋለን? ጥቅም እናገኛለን። ይህ አውግስቲን ነው። ኤንድ ዘ አሲስታንስ ኦፍ ዜር ፕሬየርስ ይላል። ስለዚህ ጸሎታቸው ደግሞ እንዲያግዘን ይረዳናል። ስለዚህ ለምንድነው የሚደረገው የሚለው እኛ ሳይሆን የምንመልሰው አውግስት እንግዲህ አለ ብለው የሚያከብሩት ማለት ነው፣ ጀማሪ ነው ብለው ፕሮቴስታንቶች ራሱ የሚያስቡት። ቀድሞ ያሉ አባቶች በጣም ብዙ እነ ቅዱስ ዮሐንስ አፈወርቅ የሚያነሱት የአንደኛ ቆሮንቶስ መልእክት ባብራራበት ክፍሉ በመቃብራቸው ራሱ እየሄዱ ነገስታት ሳይቀር ሊለምኗቸውና ሊማጸኗቸው እንደሚገባ ይናገራሉ። ሁሉም አባቶች ግን አለም ብለው የሚያስቡት ያው አውግስቲን አይደለ። እሱ ደግሞ ምን ይላል? አዎ የነሱ የሰማዕትነታቸውን ቀን እናስባለን። የምናስበውም ደግሞ ለሁለት ነገር ነዋል። አንድ ከህይወታቸው ለመማር፣ ሁለት ደግሞ በጸሎታቸው እንድንጠቀም በረከታቸው እንዲያድርብን ነው ይላል። እግዚአብሔር ይስጥልኝ። ጨርሻለሁ። ቃሉት ያሰማልን። ይዋዲ ናቱዬ ሁላችሁም ሚርሻዬ መጽሐፍ ቅዱስ ከያዝሽ ግን አንድ ጥቅስ ብቻ ልስጥ። አንድ ብቻ ጥቅስ እንትን ምትይ አይ በቃ ተይው። የጻድቅ መታሰቢያ ለምን እንደሆነ እንድናይ ነው። የጻድቅ መታሰቢያው ራሱ ለምንድን ነው ይለናል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ መታሰቢያው ራሱ አስፈላጊ ለምንድን ነው ይለናል። የጻድቅ መታሰቢያው ለበረከት ነው አለ። ማን? መጽሐፍ ቅዱስ። ያቺን ባለሽቱ ሴት አታስታውሷትም? ባሮኬ ስልክ የገባበት መሰለኝ አይደል? ተመልሷል አለው። ይቅርታ ስልክ ገብቶብኝ ነው። ይሰማል? ይሰማል? ምን? እሺ ያቺን ባለሽቱ ሴት አታስታውሷትም? መልካም ስራ ሰርታልኛለችና ሴቲቱንስ ስለምን ታደክሟታላችሁ? እርሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ አደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ማን ያለ ይህን? ጌታ። የት እናገኘዋል? ማቴዎስ ወንጌል ምዕራፍ 26 ከቁጥር 7 እስከ 13 ያሉን አንቡት። ሽቱ ላፈሰሰች ሴት ይህ ወንጌል በዓለም ሁሉ በማናቸውም ስፍራ አልገደበውም፣ በማናቸውም ቦታ ነው የተባለው። በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ካለ ሽቱ ሳይሆን ደማቸውን ላፈሰሰውለትና መላ ሕይወታቸውን ለሰጡት ለሰማዕታት ለቅዱሳን ወንጌል በሚሰበክበት ቤተክርስቲያን ስማቸው ቢጠራና ቢታሰቡ ስህተቱ ምን ላይ ነው? መታሰቢያቸው ለምን ስለሆነ? ለበረከት ስለሆነ። ይህን ያለው መጽሐፍ ነውና ቃሉት ያሰማልን ወንድሞች። ባሮኬ ቃሉት ያሰማልን። አሁንም ስልክ እየገባበት ነው መሰለኝ እና አንድ የመጨረሻ ጥያቄ ልጠይቅ እና የምትሉትን ነገር ብላችሁ ሰማያዊዝ ታደርጉታላችሁ። ምንድነው የመጨረሻ አንድ ጥያቄ በቅዱሳን አሁን ኢንተርሴሽን ዙሪያ
አሁን በእኛ ጋር ያለ አለ። ለምሳሌ እኛ ቅዱሳን ይማልዱልናል፣ ግን እኛ ጠይቀናቸው አይደለም። በማይታወቅ መንገድ ነው ስለኛ የሚማልዱት የሚባል ነገር አለ። ተሰምተሃል ባሮኬ? ጨርሰ ነው የሚዘጋው። እና ወደዚህ ደግሞ ስናመጣው ቅዱሳን መጠየቅ እንችላለን ማለት ለምኑልኝ እንዲያድርጉልን ብለን ኢንተርሲድ እንዲያደርጉን መጠየቅ እንችላለን የሚል ነገር አለና እንዴት ነው ማለት አሁን እንዴት ነው በህይወት ያለን ሰው እንደ ጸልይልን እንደዚህ አድርግልን ብለን ልንል እንችላለን። ግን በህይወት አብረውን የሌሉ ሰዎች ቅዱሳን እንዴት ነው ማለት ይማልዳሉ ስንል እንዴት ነው የሚለውን ነገር አንዳንድ ነገር ከመጽሐፍ ቅዱስ አኳያ ከሐዋርያዊ አስተምሮ አኳያ ከአባቶች አስተምሮ አኳያ እስኪ አንዳንድ ነገሮች ማለት የሚችል ነው ካለ ማለት ቀጥታ ጥያቄሽ ቅዱሳን ጸሎታችን ይሰሙናል ነው ወይስ? አሁን እንደዚህ የሚባል ነገር አለ። አሁን እኔ የምጠይቀው ምንድነው ወደ እነሱ እንጸልያለን አይደለ? ያን አስታርቁን ወይ የሆነ ነገር ስንፈልግ ወደ እነሱ እንጸልያለን አይደል? ጥያቄን እናቀርባለን እንጸልያለን ቢባል ችግር የለውም። ግን ጥያቄን እናቀርባለን ይባላል። ወደ ቅዱሳን ጸሎትን እንዲያቀርቡልን ጥያቄ እንጠይቃለን። እሺ እኮ አሁን ይማልዱናል ስንል ጠይቀናቸው ነው ወይስ ሁለቱንም ያካትታል ነው ወይ? አሁን በመካነ ኢየሱስ ወደዚህ ስትመጣ ሉተራን ቅዱሳን በማይታወቅ መንገድ ስለኛ ይማልዱናል ብለው ያምናሉ እና ወደዚህ ደግሞ ስናመጣው ሁለቱንም ነው ወይ ሳንጠይቃቸው በማይታወቅ መልኩ ስለኛ ይማልዱናል ወይም ስንጠይቃቸውም ጭምር ነው ሁለቱንም ኢንክሉድ ያደርጋል ወይ የሚል ነው ጥያቄ። ኦኬ ዮሐዴ ይቀጥላል። ግን ሳንጠይቃቸውም የቤተክርስቲያን አካል እንደመሆናቸው ጸሎትን ያደርጉልናል። ይሄ የታመነ እግዚአብሔር ቃል ነው ምስክር የሚሆነንና እንደ ቤተክርስቲያን አካልነታቸው በክርስቶስ ራስነት ላይ የተመሰረተች ቤተክርስቲያን ስላለችን በዚህ ምክንያት ጸሎትን ያደርጉልናል። እኛ ጠየቅናቸውም አልጠየቅናቸውም የበለጠ በጠየቅሽ ቁጥር ግን ያው ከዛ ቅዱስ ጋር ያለሽ ግንኙነት እየጨመረ ይሄዳል የሚልማ ሐሳብ አለ። ግን ዮሐዴ የበለጠ ይገልጽልሻል። እሺ ይሄን ያልኩት ከምን አንጻር መሰለ? ዮሐዴ ከመጀመር በፊት ያው ብዙ ጥያቄዎች ሲነሱ ምንድነው የሚባለው በአንዴ ሁሉም ቦታ የመገኘት ስልጣን ያለው እግዚአብሔር ብቻ ነው እና በአንዴ ሁሉም ቦታ አይገኙም። እንዴት ነው የምንጠይቃቸው? እንዴት ነው የሚሆነው ነገር? ያችንም ጨመር አድርገው ዮሐዴ ትንሽ ከቻልክ። እሺ ምናልባት ናቲሻ ትጀምራለህ? ናቲ አለ? ዮሐዴ የቀጥል ችግር የለም። ቀጥል ችግር የለም። ካንተ ቀጥሎ ገባለሁ። ኦኬ እሺ ያው ጥሩ ጥያቄ ነው። አሁን ቅዱሳን ራሱ አንትሽ እንዳለው ይሄ ግዴታ ስንጠይቃቸው ብቻ እየጠበቁ ነው ወይ የሚጸልዩልን ሲባል አይደለም። ኦኬ ልክ እንኳን እነሱ ይቅርንቻ እኛ ራሱ በምድር ላይ ያለችው ይሄ ሚሊታንት ቤተክርስቲያን የምትባለው ራሱ ለሁሉም ትጸልያለች። ለሁሉም ስትጸልይ ግን ጸልዩልን እያለ ስለጠየቁን አይደለም አይደል? ለፕሮቴስታንቱም፣ ለሙስሊሙም፣ ለሀገር መሪውም ኦኬ ለሁሉም ትጸልያለች ቤተክርስቲያን። ይሄ የእግዚአብሔር ሐሳብ ስለሆነ ነው። ከራሱ ይልቅ ለሰው የሚጸልይ እሱ ሞር እግዚአብሔር ደስ እንደሚያሰኘው ሐዋርያ ቅዱስ ጳውሎስም በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንደተናገረው ማለት ነው። ይሄ የቀናው የእግዚአብሔር ሐሳብ ነው። እግዚአብሔር ደስ የሚያሰኘው ነገር ምንድነው? ስለ ሰዎች ሁሉ ምልጃ ማቅረብ እግዚአብሔርን ያስደስተዋል። ለምን? ከዛ በጸሎታቸው እግዚአብሔር ሰዎች እንዲድኑ ስለሚፈልግ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እንዲህ ይላል፣ እንግዲህ እግዚአብሔርን በመምሰልና የእግዚአብሔር የመምሰል ምስጢር ነው ራሱ ስለ ሰዎች
ጸሎት ማድረግ ጸሎት ማሰብ ራሱ እግዚአብሔርን የመምሰል ታላቅ ምስጢር ነው። ምን ይላል እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል ሐዋርያ ቅዱስ ጳውሎስ። ኦኬ ምን አለ? ልመና፣ ጸሎት፣ ምልጃ፣ ምስጋና ስለማን? ስለ አንዳንዶቹ ስላመኑት ይላል አይደለም፣ ስለ ሰዎች ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል ሐዋርያ ቅዱስ ጳውሎስ። ስለዚህ ስለ ሰዎች ሁሉ ጸሎት ማድረግ እንደሚገባ ሐዋርያ ቅዱስ ጳውሎስ ተናገረ። በሕይወት ስላሉ በሕይወት ስለሌሉ ብለው አልከፈለም። ሰው ስለሆነ ሁሉ ጸሎትና ልመናን ምልጃን ማቅረብ እንደሚገባ፣ ስለ ነገስታት ሁሉ ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ለምንድን ነው ይህ የሚያስፈልገው? ሐዋርያ ቅዱስ ጳውሎስ እዛው ቀጥሎ ምን ይላል? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወደው በእግዚአብሔር ዘንድ ኦኬ በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ምክንያቱም በእግዚአብሔር ዘንድ ደስ የሚያሰኝ ነገር ይሄ ስለሆነ ነው። ስለ ሰዎች ምልጃን ጸሎትን ማቅረባል። ስለዚህ እግዚአብሔርን ደስ የሚያሰኘውን ነገር ቅዱሳኖቹ ያደርጋሉ። ሁልጊዜ እግዚአብሔር የሚያስደስተውን ነገር ቅዱሳኑ ያደርጋሉ። ስላደረጉም ነው ወደ እግዚአብሔር ሄዱት ማለት። እሱ ጋር ሲሄዱ ደግሞ የበለጠውን እግዚአብሔርን ደስ ያሰኙታል። ለዛ ነው ሉቃስ ወንጌል ላይ ምዕራፍ 13 ለአንድ ኃጢአተኛ መመለስ በሰማያት ታላቅ ደስታ ይሆናል ይላል። ኦኬ ለምንድነው ታላቅ ደስታ የሚሆነው? ምን አገባቸው? እነሱ ኦልሬዲ ጨርሷል። ቢመለስ ባይመለስ ምን አገባቸው? ኦፍኮርስ እንደ አካላቸው ስለሆነ የአንድ አካል መውጣት እነሱን ያሳስባቸዋል። የአንድ አካል መመለስ ወደዛ ያስደስታቸዋል ማለት ነው። በሰማይ እንኳን ታላቅ ደስታ ይሆናል አለ እግዚአብሔር። ስለዚህ የኛ ድካም ስለሚያሳስባቸው የኛ መውጣት ያሳስባቸዋል እንደ አካላቸው። ስለዚህ ምን ይላሉ? ጸሎት ያደርጋሉ፣ ብንጠይቃቸውም ባንጠይቃቸው። ይሄ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12ም ሐዋርያ ቅዱስ ጳውሎስ ስለ ቤተ ክርስቲያን አንድ አካልነት ሲናገር አንዱ አካል ለአንዱ አታስፈልገኝም ከቶ ሊለው አይችልም ይላል። አይን እጅን ልታስፈልገኝ አችልም አይለውም ይላል። ስለዚህ እያንዳንዱ ለእያንዳንዱ ያስፈልገዋል። ሐዋርያ ቅዱስ ጳውሎስ ለእኔ ያስፈልገኛል፣ ኦኬ አካሉ ስለሆንኩኝ። ስለዚህ እንዳልወጣበትም ይፈልጋል። ከክርስቶስ አካል ተቆርጬ እንደወጣ ይፈልጋል ሐዋርያ ቅዱስ ጳውሎስ አይፈልግም። ስወጣ ያዝናል፣ ስመለስ በንስሐ ደስ ይለዋል ሐዋርያ ቅዱስ። ሐዋርያቶች ሁሉ ደስ ይላቸዋል። እመቤታችን ቅድስት ድንግል ማርያም የእኛ መሞት የእኛ መጥፋት አያስደስታቸውም። የሰው መጥፋት ቅዱሳን አያስደስታቸውም፣ መመለሳቸው ደስ ያሰኛቸዋል። ስለዚህ ስለ ሰዎች ሁሉ ይጠይቃሉ፣ ይለምናሉ ማለት። ከዛ በተጨማሪ ደግሞ እኛ ደግሞ ስንጠይቃቸው ደግሞ የበለጠ ያማልዳሉ፣ ይጠይቁልናል። እንኳን ሳንጠይቃቸው እየጸለዩልን ጠይቀናቸው እንዴት ላይ ጸልዩ ይችላል? ኦኬ ምን ጠይቃቸው እነሱ አምላክ ናቸው፣ እነሱ ፈጣሪ ናቸው፣ ሁሉ ማድረግ ይችላሉ ብለን አይደለም። ግን ወደ አምላካቸው የቀረቡ ስለሆኑ ለአምላክ ቅርብ ስለሆኑ ጌታም ተናግሯል። የእግዚአብሔር ዓይኖች ወደ ቅዱሳኑ ጆሮዎቹ ወደ ጸሎቶቹ ናቸው፣ ወደ ጸሎታቸው ነው ብሎ ተናግሯል። አንደኛ ጴጥሮስ ምዕራፍ 5 ካልተሳሳተ። ኦኬ ዓይኖቹ ወደ ቅዱሳን፣ ጆሮዎቹ ወደ ልመናቸው ነው። ልመናቸውን ሁሌ ይሰማል እግዚአብሔር አምላክ። እንዲህ ኦኬ ልመናቸውን የሚሰማ ከሆነ ስለዚህ ወደ ቅዱሳኖቹ እንዲጸልዩልን ብንጠይቅ ከኛ ይልቅ የነሱ ተሰሚ ነው። ለዛ ነው ያዕቆብ በመልእክቱ ምዕራፍ 5 ከቁጥር 14 ጀምሮ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ይልና እነርሱም ይጸልዩለት ይላል። ታሞ ከሆነ ጸልየው ዘይት ይቀቡት ይልና ታሞ ከሆነ ይፈወሳል ይልና ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። ምክንያቱ ይልና ዝቅ ብለው የእምነት ጸሎት ድዊውን ያድናል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኦኬ የእምነት ጸሎት ይህን ያክል ኃይል ያለው ነው። የእምነት ጸሎት ድዊውን ያድናል፣ ፕላስ ደግሞ ኃጢአት እንኳን ሰርቶ እንደሆነ ይሰረይለታል አለ። ስለዚህ ይልና እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። ኦኬ ኃጢአት ሰርቻለሁና ወደ ፈጣሪ ለምኝ አማልጂኝ ብሎ መጠየቅ የተገባ ነው፣ ያስፈልጋል። ስለዚህ ዝቅ አለ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ቀጥሎ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ይህ ማለት ግን ጻድቃን አምላክ ናቸው እያለን እንዳንል ደግሞ ዝቅ ብሎ ኤልያስ ምሳሌ ይወስዳል። ኤልያስ እንደኛ ያለ ሰው ነበረ ይላል። ትክክል፣ ሰው ነው እንደኛ። ግን ጻድቅ ስለነበረ ምን አለ? ጸልዮ ሰማይ እንዲዘጋ ለመነ። ሰማይም ለ3 ዓመት ከ3 ወር ዝናብ እንዳይዘንብ ከለከለ። ዳግመኛም ጸለየ።
ምድርም ዝናብም ዘነበ፣ ምድርም ፍሬዋን ሰጠች ይላል። በጣም የሚገርም ነው። የጻድቃን ጸሎታቸው ይህን ያክል ታላቅ ኃይል ያለው ነው። ሰማይና ምድር በሰማይም በምድርም የማዘዝ ኃይል እንዳላቸው ሲናገር ነው ቅዱስ ያዕቆብ የሚናገረው። አየህ፣ ሰማይም ዝናብ እንዳይዘንብ አዞ ተዘጋ፣ ምድርም ፍሬ እንዳታፈራ ለ3 ዓመት ዘጋ። ከዛ በኋላ ግን እንዲዘንብና ምድርም ፍሬዋን እንድትሰጥ ለመነ፣ ሆነለትም ይላል። የጻድቅ ሰው ጸሎት ይህን ያክል ኃይል ያለው ነው። ኦኬ፣ ለዛም ነው ወደ ቅዱሳኑ በጸሎታቸው እንዲያግዙ ምን ጠይቅ። አብርሃም ጸለየ አይደል? ስለ ሶዶምና ጎሞራ እንዳታጠፋቸው። እስኪ 50 ቅዱሳን ቢገኙ እዛች ከተማ ላይ ሶዶምና ጎሞራ ማለት ነው፣ ለእነሱ ስትላት ምራትም ይላል። ለ10 ቅዱሳን ስትላት ምራትም ወይ እምራታለሁ። እግዚአብሔር ነው የተናገረው። ለ50 ቅዱሳን ስል አንድ ሙሉ ከተማ እምራለሁ አለ። እሺ ለ30ስ እምራለሁ፣ ለ20ስ እምራለሁ፣ ለ10ስ እምራለሁ። ሙሉ ከተማ ለ10 ቅዱሳን ስል እምራለሁ አለ ጌታ። ኦኬ፣ ይሄ ዘፍጥረት ምዕራፍ 18 ላይ ያለ አብርሃም ሲጠይቀው ለ10 ቅዱሳን ሲል ከተማን ሙሉ እምራለሁ የሚል ጌታ። ስለዚህ እስቲ ለቅዱሱ ስትል ወይም ደግሞ አንተ ቅዱስ አባት ሆይ ወደ ፈጣሪ ለምንልን ብንለው ይለምንል። አሁን ያነሳሽውን ሐሳብ ይሄ ታዲያ የሁሉም በዓለም ያሉ ሰዎች ራሱ ጸሎት ከሰሙ በሁሉም ይገኛሉ ማለት ነው። በሁሉም ቦታ ከተገኙና የሁሉም ፍጥረት ጸሎት እስከሰሙ ፈጣሪ ያረጋቸውም የሚል ነው አይደል? ብዙ ጊዜ የሚያነሱት ጥያቄ ይሄ ባይዘወይ እግዚአብሔር ነው የሚገልጽላቸው። ኦኬ፣ እግዚአብሔር የገለጸላቸውን ክሬዲት ወይም ደግሞ የገለጸላቸውን መግለጥ በራሳቸው ባህሪ ወይም ደግሞ ከራሳቸው ኢሰንስ እንደሆነ አድርገን ከተናገርን ከባድ ነው። ሲጀመር የሚገልጽላቸው ግን እግዚአብሔር ነው። እግዚአብሔር ግን እንዲህ አይነት ነገር ወይም ደግሞ የፍጥረታት ሁሉ ጸሎት እንዲሰሙ ግን ማድረግ ይችላል? ይችላል። ኦፍኮርስ። ግን አድርጎስ አሳይቶናል? አዎ አሳይቶናል። የት? ራእይ ምዕራፍ 5 ከቁጥር 13 ጀምሮ እንዲህ ይላል። ራእይ ምዕራፍ 5 ከቁጥር 13 ጀምሮ እንዲህ ይላል። አየሁም ይላል። ቅዱሳን የሆነ ሁሉም ቦታ ተገኝተው ማየት አይጠበቅባቸውም። ሁሉም ስፍራ መገኘት አይጠበቅባቸውም። በነገራችን ላይ ይኸው ቅዱስ ዮሐንስ እንደውም በስጋ ሳይገለጥ የስጋ ግዘፍ አስሮት እያለ ምን እንደሚያይ ተመልከቱ። ኦኬ፣ በስጋ ግዘፍ ውስጥ እያለ ማለት ነው። ጄሮም ለቪጂላንተስ የሰጠውን አጠር ያለ ነገር ከአባቶች እነግራቸዋለሁ። በስጋ እያለ ግን ዮሐንስ ምን እንደሚመለከተ ተመልከቱ። አየሁም ይላል በዙፋኑም በእንስሶችም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማው ይላል። አየሁም ሰማሁ ነው የሚለው ዮሐንስ ነው እያየም እየሰማ ያለው በምን በሰማያት እየተደረገ ያለውን ነገር። እሺ፣ ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር ይላል። ካኑ ኢማጂን ሰው በምድር ላይ ሆኖ የመላእክትን የአእላፋት ጊዜ አእላፋት የሺህ ጊዜ ሺህ ቁጥራቸው የማይታወቅ ማለት የእነዚህን ሁሉ ጸሎት ሰማው ፕላስ ደግሞ አየው ነው የሚለው። እንዴት ነው በዚች ውስን አሁን ሎጂካሊ እናስበው። በስጋ ሆኖ ዮሐንስ መላእክትን ሁሉ ሲያያቸው ከዛ ደግሞ ሲሰማቸው ካን ኢማጂን ይሄ ፈጣሪ ያስብለው። በአስተሳሰብ እንግዲህ በአንዳንዶቹ አስተሳሰብ ከሄድን ይሄ ፈጣሪ ያስብላል፣ ግን ዮሐንስ ነው እያየ ያለው። ይቀጥልና በታላቅ ድምፅም ይላል የታረደው በግ ምን እያሉ ነው የሰማቸው? የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ ይላል። ይሄ ሊቀበል ይገባዋል ብለው ስለ በጉ መሰከሩ። መላእክት ናቸው እንዲያመሰግኑ። ይቀጥላል በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በምን በሰማይ በምድር ከምድር በታች በባህርም ውስጥ ያለ ፍጥረት ሁሉ የፍጥረት ሁሉ በረከትና ክብር ምስጋና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው ቃለ ዮሐንስ። የፍጥረታት ሁሉ ምስጋናና ጸሎት ማን ሰማ? ዮሐንስ ሰማ። ይሄንን ስለሰማ ይሄንን ስላየ ዮሐንስ ፈጣሪ ነው አምላክ ነው እንለዋለን? አይደለም። ሲጀመር እየገለጸለት ያለው እግዚአብሔር ነው። መንፈስ ቅዱስ ነው የሚገልጸው ማለት ነው። መንፈስ ቅዱስ ነው የሚገልጸው። ቅዱሳኖቹም ከዚህ ዓለም ከስጋ ፈተና ከስጋ ድካም ሲሄዱ ወደ ማን ነው? እውቀትን፣ ጥበብን፣ ሀብትን ባለቤት ወደሆነ ወደ እግዚአብሔር ወደ እሱ ነው የሚሄዱት ማለት። ሁሉንም የሚገልጸው ሁሉንም ወደሚያውቀው ጌታ ነው የሚሄዱት እንጂ ወደ ዓለም አውቅ አይደለም የሚሄዱት።
ስለዚህ የትም ቦታ ሁሉም ስፍራ መገኘት ሳይጠበቅባቸው እንዲህ ያለ አምላክ ስላላቸው እውቀትን ጥበብን የሚገልጽ ጌታ ስላላቸው እውቀቱን ጥበቡን ይሰጣቸዋል። ኦኬ፣ ስለዚህ ይገልጽላችኋል ማለት ነው። ልክ ምዕራፍ 6 ከቁጥር 9ም ተመልክታችኋል። እነዛ ሰማዕታት በምድር ላይ ስላሉ ሰዎች ምን አሉ? እስከ መቼ ድረስ ነው የማትበቀለው አሉ። እስከ መቼ ድረስ በምድር ላይ በሚኖሩት አትበቀልም አሉ። በምድር ላይ የሚኖሩት እነሱን ገድለዋቸው ስቲል አሁንም እየገደሉ እንደሆነ ስላወቁ ምን አለ? ለምንድን ነው የማትበቀላቸው አሉ። እንደናንተ ቁጥራቸው ሊሞላ የሚገባቸው የወንድሞቻችሁ ቁጥር እስኪሞላ ድረስ ታገሷል፣ ጠብቀዋል። ኦኬ፣ በምድር ላይ እንዳልተበቀለ እግዚአብሔር አምላክ አወቁ። ስላልተበቀለ ደግሞ ጸለዩ። ለምንድን ነው የማይበቃው? እነዚህ ተበቅላቸው ለምን ክርስቲያኖችን መግደል አያቆሙም ብለው ሲጸልዩ የወንድሞቻችሁ ቁጥር ሊሞላ ይገባል፣ እንደናንተ የሰማዕትነት ክብር ሊቀበሉ የሚገባቸውን የእነሱ ቁጥር እስኪሞላ ድረስ ታገሱ አለ እና ነጭ ልብስ አለበሳቸው ይላል። ነጭ ልብስ ለበሱ። ይሄን የገለጸላቸው ማን ነው? በምድር ላይ እንዳልተበቀለ ያሳወቃቸው ማን ነው? እሱ ራሱ እግዚአብሔር ነው ማለት እግዚአብሔር ነው። ስለዚህ ጥበብን እውቀቱ የሚገልጽላቸው እሱ ነው። ልክ ቅዱስ ጳውሎስ ምን አለ? አሁን በመስታወት በድንግዝግዝ እንደምናይ ነን ይላል፣ በኋላ ግን እኛ ራሱ እንደታወቅን እናውቃለን። አየህ፣ በምድር ላይ ስትሆን በስጋ ተሸፍናል። ድንግዝግዝ የሆነ እውቀት ነው የሚኖር፣ ድንግዝግዝ የሆነ እይታ ነው የሚኖር። የስጋ ድካም ስታርቅና ስታስወግድ ግን ኦኬ አንተ ራሱ እንደታወቅ ታውቃለህ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። አንድ የመጨረሻ ነገር ተናግሬ ወንድሞቹም ስላሉ ወደ ነሱ ልቀጥል። ሉቃስ ወንጌል ምዕራፍ 19 ሁልጊዜ በጣም የሚደንቅ ጌታ ራሱ የተናገረው ነው፣ በምሳሌም የተናገረው ነገር ስለሆነ ማለት ነው። ሉቃስ ወንጌል ምዕራፍ 19 ላይ አንድ በጣም በምድር ላይ ያለ ባለጸጋ የነበረ ሰው ኦኬ እና ግን ድሆችን የማይረዳ በጣም አስቸጋሪ ሰው ነበረ። ያው ቤተክርስቲያናችን በአንድምታ ነዌ ይባላል ብላ ትናገራለች። ብዙ ጊዜ መጽሐፍ ቅዱስ ኃጢአተኛ እንዲህ የመጥራት ብዙ ስለማይጠራ ማለት ነው። በአንድምታ ግን ማን እንደነበረ ይታወቃል። ጌታችንም አንድ ባለጸጋ ብሎ ምክንያቱ የሰው ኃጢአት መቁጠር ክርስቲያናዊ ስነ ምግባር ስላልሆነ ማለት ለዛ ነው ሚስጢሩ ወይም ስሙ የሚደበቀው ማለት የሰው ኃጢአት ማውጣት አይደል። የጻድቁ ስም ግን ይጠራል። አልዓዛር ነበረ ይላል። ድሃው ግን አልዓዛር ነበረ ይላል። ስለዚህ የዚህ ባለጸጋ ስራ እንግዲህ አለባበሱን ምናምን ይናገራል፣ ሀብቱን ለመግለጽ ማለት ነው። ከዛ በኋላ ይሞታል። ከሞተ በኋላ አልዓዛር ያው በደጁ ተጥሎ ይኖር ነበረ፣ አይረዳውም ነበር። ሁለቱም ሞቱ። አልዓዛር ወደ አብርሃም እቅፍ፣ የኃጢአተኛ ወደ ሲኦል ወረደ እና ወደ ሲኦል ከወረደ በኋላ ጸሎት ያደርጋል። ከአንዳንዶቹ እንደው ከሞት በኋላ ጸሎትም የለም የሚሉ ስላሉ ማለት ጸሎት ይጀምራል። ይህ ኃጢአተኛ ሰው ምን ብሎ በቃ አልዓዛር እስኪ ይውረድና ከዚህ ከምቃጠለው ነገር እንዲያበርድልኝ በጣቱ ውሃ ነክሮ ይምጣ ይላል። ከዛ አንተ በምድር ላይ ያለ መች ሰጠው ይላል አብርሃም። ባይዞ አብርሃም አባት ወይ ማረኝ ብሎ ነው የሚጸልየው ይሄ ሰው። አንተ በምድር ላይ ያለ በደጅ ተጥለው ፍርፋሪ እንኳን ልትሰጠው መቼ ወደድክ ይለዋል አብርሃም። ይቀጥልና እንግዲህ እኔ እንደዚህ ከሆንኩኝ ወይም ደግሞ ከዚህ ማልወጣ ከሆነ በምድር ላይ 5 ወንድሞች አሉኝ እና እንደውም አልዓዛር ላከውና ያስተምራቸውና ምን ይበሉ ከዚህ እሳት እንዲያመልጡ ያደርጋቸው ይላል። አብርሃምም ለነሱ ሙሴና ነቢያት አሉላቸው ይላል። አይ ሙሴና ነቢያት ቢሄዱ ላይሰሟቸው ይችላሉ፣ ከሞት የተነሳ አልዓዛር ግን ቢሄድላቸው ሊቀበሉት ይችላሉና እባክህ አልዓዛርን ላከው ይላል። ከአብርሃምን ነው የሚጠይቀው። በነገራችን አሁን ቅዱሳንን ብንጠይቃቸው እንደ አምላክ አደረጋቸዋቸው ምናምን አብርሃም አባት ሆይ ማረኝ ብሎ ሲጸልይ እኔ መማር አልችልም ፈጣሪን ጠይቅ አላለም። አብርሃም ከምን አንጻር እየተናገረ እንደሆነ ስለሚረዳው አብርሃም እንደዛ ብሎ አልተናገረም። እና ለወንድሞቼ ራሱ አልዓዛር ላክለት እስኪ ይዳኑ ብሎ ይለምናል። ስለ ወንድሞቹና ስለ ቤተሰቦቹ መሞት አሳስቦት ማለት መጥፋት አሳስቦት ይሄ ኃጢአተኛ ሰው። ከዛ በኋላ ምን ይላል? ሙሴና ነቢያት ሄደው ካልሰሟቸው ከሙታን እንኳን ተነስቶ አልዓዛር ቢሄድ ምን አይሰማቸውም አለ ይላል። አየ ኃጢአተኛ እንኳን በምድር ላይ ስላሉ ስለ ስጋ ዘመዶቹ ጸለየ። መንፈሳውያን ወንድምና እህቶች ወይም ደግሞ ክርስቲያኖች ግን የተሳሰር ነው ባይዘወይ በስጋዊ ዝምድና ሳይሆን ወርቃማ በሆነ በጌታችን በኢየሱስ ክርስቶስ ስጋና ደም ነው። ኦኬ ልክ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እንደሚናገረው የምንካፈለው ስጋ ከክርስቶስ ስጋ የምንካፈለው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምንካፈለው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ይልና
ከእንጀራው አንድ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን ነው የሚል አንድ ስጋ ነን። ስለዚህ ክርስቲያኖች እርስ በርስ እንዲተሳሰቡ የሚያደርጋቸው ከስጋ ዝምድና በበለጠ በክርስቶስ ወርቃማ ሰንሰለት የተሳሰሩ ስለሆኑ በማይበጠስ ወርቃማ ሰንሰለት ሐዋርያው ቅዱስ ጳውሎስ እስከ ዓለም ፍጻሜ ከሚመጡ ከጌታ ቤተክርስቲያን አካላት ጋር ተሳስሯል፣ በዛ በቅዱስ ስጋና ደም። ስለዚህ እርስ በርሱ ክርስቲያን በጸሎት ይተሳሰባል። ይሄን ስለሚያስገድዳቸው ይናገራሉ። በቤተክርስቲያን ታሪክ ይሄንን ምንፍቅና ያነሳው ቪጂላንቴስ የሚባል ሰው ነው። ቪጂላንቴስ የተባለ መናፍቅ ምን ብሎ አነሳ? አይ ቅዱሳን እኮ ከሞት በኋላ ጸሎት ወደ እነሱ፣ ጸሎት የሚለው አቡነ ሽኖዳም ይናገሩታል። ፕሬየር የሚለው ሊትራሊ ወይም ጸሎት ወደ እነሱ አድርጉልን የሚለውን ኮንሴፕት ለማስያዝ አይደለም። ምን የሚለው ነው? አስክ በቃ ጥያቄ ነው። በነገራችን ላይ ኦኬ መጠየቅ ነው። ምን እንዲህ ወደ ፈጣሪ አቅርቡን፣ ኦኬ ወደ ፈጣሪ አስታርቁም ብሎ መጠየቅ ነው። ስለዚህ ፕሬየር የሚለው ሴንስ ምናልባት ሊከብድ ከሆነ በእንግሊዝኛው ኢንቮክ ወይም ደግሞ አስክ ብንለው ብለው ኮምፓራቲቭ ቴዎሎጂ መጽሐፋቸው ላይ ይናገራል። ጸሎት የሚለው የአማርኛችን ግን በጣም ብዙ ትርጓሜዎች ስላሉ እሱ ማየት ብቻ በቂ ነው። አስክ ማለት ነው በቃ መጠየቅ ስለሆነ በዛ አንጻር ነው የምንመለከተው። እና ቪጂላንቴስ እንዲህ የሚል ምንፍቅና አነሳ እና ጄሮ ምን ብሎ ነው አጌንስ ቪጂላንቴስ የሚባል መጽሐፍ አለው። ምን ብሎ ነው የሚመልስለት? በጣም የሚደንቀው ቅዱሳኖቹ በምድር ላይ ያሉ የራሳቸው የስጋ ድካም እያለባቸው በምድር ላይ ባይዘው ስለ የራስም ድካም አለብህ አይደል? የስጋ ፈተና አለ። እሱን መቋቋም አለብህ። እሱን ማሸነፍ መቻል አለብህ። ስለዚህ የስጋ ፈተና እያለባቸው እሱን እየታገሉ ስለ አንተ መጸለይ ከቻሉ ይላል በሰማይ ከሄዱ የስጋ ፈተና አለባቸው፣ የስጋ ውጣ ውረድ አለባቸው። ስለ ስጋቸው የሚያሳስባቸው ፈተና አለ የላቸው። ስለዚህ የስጋ ፈተናቸውን ይልቁኑ አስወግደው ከጣሉ በኋላ ከቶ ስለ ቅዱሳን ወይም ስለ ቤተ ክርስቲያን ስለ አካላችሁ አይጸልዩም ከቶ እንዴት ትላለህ? እንዴት እንዲህ ልትል ትችላለህ? ወይስ እውቀት ወደ ሆነው ጌታ ሁሉን ቻይ ወደ ሆነው ጌታ ወደ እርሱ ሲሄዱ ወደ አላዋቂነት እንዲሄዱ አድርገህ ስለምን ትቆጥራለህ? በምድር ላይ ያሉ ከጌታ ጋር አንድ ሳይሆኑ ወደዛ ህብረት ወይም ደግሞ ወደዛ ሰማይ ወደ መንግስት ወደ ክርስቶስ መንግስት ሳይጨመሩ በነፍሳቸው ሳሉ ኦኬ ስለአንተ አማልደው ጸሎታቸው ይሰማል ብለህ የምታስብ ከሆነ ጭራሽ ከክርስቶስ ዙፋን ፊት ዘወትር እያመሰገኑ እየቆዩማ እንዴት ጸሎታቸው አይሰማም ወይም ደግሞ እንዴት ሊጸልዩ አይችሉም ብለህ ትላለህ ይላል። እና ራእይ ምዕራፍ 8 እችን ተናግሬ ጨረስኩ። ማርያምን ይኸው ራእይ ምዕራፍ 8 ጸሎቱ ራሱ በመልአክ በኩል ወደ ማን ይገባል? ወደ እግዚአብሔር ፊት የሚቀርበው በመልአኩ በኩል ነው። የቅዱሳኑ ጸሎት የማን ጸሎት ነው የሚለው ግን የጻድቃን ሁሉ ጸሎት ያለበትን ዕጣን እንዲጨምር ታዘዘ ይልና ጸሎታቸውን በመልአኩ በኩል ወደ እግዚአብሔር ፊት አደረገ። የጻድቃን ሁሉ ጸሎት ይቀርባል እግዚአብሔር ፊት እና በማን በኩል ነው የሚቀርበው? በመልአኩ በኩል ነው የሚቀርበው ጸሎት። የሚገርመው እግዚአብሔር እንዲህ እንዲሆን ወደደ። ምንም ማድረግ አትችልም። እንግዲህ ጸሎታችንም በመላእክት በኩል እሱ ጋር እንዲያደርግ ይፈልጋል። እርስ በርሳችን ደግሞ ጻድቃኑ ስለ ሌሎቹ እንዲጸልዩ ደግሞ እግዚአብሔር አምላክ ይፈልጋል። ስለዚህ የጻድቃን ጸሎት በመልአኩ እጅ የት ይደርሳል? እግዚአብሔር ፊት ይደርሳል። ስለዚህ ይህንን መካድ ደግሞ ያው ከክርስትና ያስወጣል ማለት ነው። እግዚአብሔር ይስጥልኝ። በጣም ይቅርታ በዛውኝ ታውቆኛል። ይቅር በሉኝ። ካሁን በኋላ ስለማላወራ። ኧረ ዮሐዴ በእውነት እግዚአብሔር ይባርክ፣ ቃሎት ያሰማል። በጣም ነው የማመሰግነው። ዲያቆን መዝሙርና ክርስቲያን እንኳን ደህና መጣችሁ። ሰላም ብያለሁ። እሺ ሰላም ይሁን ለሁላችሁ። ሰላም ብያለሁ። ሜሪዬ፣ አንትሽ፣ የምንወደው ወንድማችን ታላቅ ወንድማችን ዮሐድዬ፣ ባሮክ፣ ናቲሻ፣ ክርስቲያን ሁላችሁንም ሰላም ብያለሁ። ዮሐድዬ ቃሎት ያሰማልን። በጣም ድንቅ ትምህርት ነው። እኔ ልማር ነው የመጣሁት እና በጣም ታድለሻል። ዮሐድን የመሰለ ታላቅ ወንድም፣ መካሪ፣ አስተማሪ እንደዚህ አግኝተሽ ጊዜውን አግኝተሽ ራሱ የእሱን የሚያውቀውን ነገር እንዲካፈል ማድረጉ በጣም ትልቅ ነገር ነው። እኛም ተጠቅመናል። ዮሐድዬ ቃሎት ያሰማልን። እኔ ልማር ነው የመጣሁት። የዮሐድ ትምህርት ሌሎች ወንድሞች እንዳያመልጣቸው አርቲስት እኔ ቁጭ ስለ ሌሎች መጥተው ይሰማሉ ብዬ ነው የመጣሁት እና እግዚአብሔር ይስጥልኝ። አመሰግናለሁ።
ናቲ ቀጥል። ቅድም ቀጥላለሁ ስትል ስለነበር እሺ ሜሪዬ ምን ብዬ ልቀጥል? ዮሐንዬ ተናግሮ እኮ መቀጠል ራሱ ከባድ ነው። በጣም ጥሩ በጥሩ ሁኔታ ነው ያብራራልን። እሱ ያለውን እንደተጠበቀ ሆኖ ምናልባት አንድ ላንቺ ትንሽ ክሊራንስ ይሰጣል ብዬ የማስበውን ከመጽሐፍ ቅዱስ አንድ ጥቅስ ከዕብራውያን ምዕራፍ 12 ላይ ብርሃነ ዓለም ቅዱስ ጳውሎስ በኮምፓሪዝን ያስቀመጠውን በብሉይ ኪዳን የነበረውን ማህበረሰብ የእስራኤላዊ ማህበረሰብ ከአዲስ ኪዳኑ ከሆነው ከጌታ ማህበረሰብ ጋር ያነጻጸረበትን እሱን በኮምፓሪዝን ላስቀምጥልሽና ምክንያቱን ምናልባት ክሊራንስ ይሰጥሻል ብዬ አስባለሁኝ በደንብ ማለት ነው። አንዱ ምንድነው የሚሰጠው ክሊራንስ ማለት በብሉይ ኪዳን የነበሩ ማህበረሰብ የእግዚአብሔርን መገለጥ በተራራ ላይ ተገለጠ። እግዚአብሔር በተራራ ላይ በተገለጠ ጊዜ ተራራው ጤሰ፣ መለከት ድምፅ ተሰማ፣ ብዙ ጨለማ ወይም ደግሞ ድቅድቅ ነገር ሲገለጥ ሙሴና ማህበረሰቡ ራሱ ወደዛ ህልውና ለመግባት ፈርተው ሙሴ ራሱ እጅግ እፈራለሁ እንቀጠቀጣለሁ ወደዚህ ለመግባት ብሎ ተናገረ ብሎ ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ላይ ያስቀምጥና ያንን ኮምፓሪዝን አምጥቶ እናንተ ግን ይለናል አዲሱን ማህበረሰብ እናንተ ግን ነገር ግን ይልንና ዕብራውያን ምዕራፍ 12 ቁጥር 22 ላይ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ኮምፓሪዝኑን ይልኝ የቀደሙትን በምን አይነት መንገድ ነው የተቀመጡት? እናንተ ጭጋግ ተገለጠበት፣ ጨለማ ወዳለበት፣ መለከት ድምፅ ወደ ተሰማበት፣ ይሄ ተራራውን ወዳናወጠው እሳት ወዳረገበት ወደዛ አይደለም እናንተ የደረሳችሁት ይላቸውና በኮምፓሪዝን ሲያስቀምጠው እናንተ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። you are already there እዛ ነው ያላችሁት። ወደ ሰማያዊቱ ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ኮምፓሪዝኑን በደንብ እንድታይልኝ እናንተ የት ናችሁ ነው የሚላቸው የአዲስ ኪዳኑን ማህበረሰብ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ያለበት ፍጹምነት ያገኙ የጻድቃን መንፈሶች ባሉበት የበኩራት ማህበር ባሉበት ደስ ወደ ተሰኙ አላፋት መላእክት ባሉበት በዛ ናችሁ ብሎ የአዲስ ኪዳናዊ ማህበረሰቡን ያስቀምጥልናል። በነገራችን ላይ ሜሪሻም ላንቺ ግልጽ እንዲሆንልሽ በቅዱስ ቤተክርስቲያን አይተሽ እንደሆነ ቅዱስ ቤተክርስቲያን ውስጥ ሲገባ የቅዱሳት ስዕላት የሚቀመጡበት አንዱ ምክንያት ይሄንንም ጥቅስ ምክንያት በማድረግ ነው። ዕብራውያን ምዕራፍ 12ንም ምክንያት በማድረግ ነው። ቅዱሳን ወይም ፍጹምነት ያገኙ የጻድቃን መንፈሶችን በመካከላችን ስለሚገኙ እንዲሁም ደግሞ ደስ የተሰኙ አላፋት መላእክትን በመካከላችን ስለሚገኝ የሁሉ ዳኛ የሆነው ቅድስት ሥላሴ እግዚአብሔር በመካከላችን ስለሚገኝ ከአቤል ደም ይልቅ ደግሞ የበለጠውን የሚናገረው የመርጨት ደም በመካከላችን ስለሆነ እርሱንም ደግሞ በንስሐ የምንቀበለውና ሰማያዊ መናና ሰማያዊ መጠጣት የሆነው ክርስቶስ በመካከላችን ስላለ ብሎ አዲስ ኪዳናዊ ማህበረሰብ በምን ሁኔታ እንደሚቀመጥ ይነግረናል። ይሄን ለምንድን ነው ያስቀመጥኩት? ይሄ ሰፊ የሆነውን የቤተ ክርስቲያንን መረዳት በደንብ ክሊራንሱ እንዲኖረን ስለሚያስፈልግ ነው። ስለዚህ ፍጹምነት ያገኙ የጻድቃን መንፈሶች በመካከላችን ይገኛሉ። ምክንያቱም እግዚአብሔር የሙታን አምላክ ሳይሆን የሕያዋን አምላክ ስለሆነ ይህን መጽሐፍ ቅዱስ አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ በሰፊው ስላስቀመጠው ማለት ነው። እግዚአብሔር የምን አምላክ ስለሆነ የሕያዋን አምላክ ስለሆነ ይገኛሉ ማለት ነው። ከዛ ከጥያቄው ጋር ለማያያዝ ቅድም ዮሐዴን ብሎታል። እንዴት አድርገን እናስቀምጠዋለን? ሁለቱንም ስናያቸው እንዴት አድርገን እናስቀምጣለን? ምን ማለት ነው? አንድም ስለ ኪዳናቸው ይሰራል፣ አንድም ጸሎታችንንም ይሰማሉ ብለን፣ አንድም ደግሞ ለምንድን ነው ስለ ኪዳናቸው ይሰራል የምንለው? ለምሳሌ ጌታችን ሲምፕሊ ለማስቀመጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳዊት ተለምኖ በነገራችን ላይ ፈውሷል። የዳዊት ልጅ ሆይ ማረኝ ብለው ይነግሩት ነበር። ለምሳሌ የታመሙባቸው የተለያዩ ሰዎች የዳዊት ልጅ ሆይ ማረኝ ብለው ከኪዳን ጋር ምን ያህል ሊንክ እንደሆነ ሲናገሩ ጌታችን ስለ ዳዊት ተለምኖ የፈወሳቸው ብዙዎች ነበሩ። የዳዊት ልጅ ተብሎ ተለምኗል። ለምንድን ነው ይሄንን ምክንያቱምና ቅዱሳን ስለ ኪዳናቸው ሲል እግዚአብሔር እንደሚሰራ ምክንያት እንድትይዝልኝ ስለፈለግኩ ነው። ይሄ በነገራችን ላይ ይሄ በረሺት ነው ምናምን። በረሺት ማለት ቆረጠ ወሰነ ማለት ነው። ኪዳን ራሱ